እሺ ጥሩ ኦኬ ዳኒ አቤት ከየት ይቅርታ አንዴ ከየት ቸርች ነበር ያልከው? ከኢየሱስ ክርስቶስ ትንሣኤ ምስክር ቤተክርስቲያን። ኦኬ ቆይታለች ከተመሰረተች ስንት ዓመት ሆነ? 10 ዓመት 10 ዓመት ኦኬ እሺ 10 ዓመት እሺ መካነ ኢየሱሶች ወንጌል አማኝ ነች ብለህ ታምናለህ አንተ? አዎ አምናለሁ። ወንጌል አማኞች ናቸው። ስለዚህ ከመካነ ኢየሱስ የሚመጡ ወደ እናንተ አታጠምቋቸውም ደግማችሁ ነው? መጠመቅ የሚፈልጉትን እናጠምቃለን። ኦኬ በፍላጎት ነው? አዎ ለምን ከፈለጉ ደግማችሁ ታጠቅሙ ማለት ቫሊድ ነው ብላችሁ ጥምቀቱ ታምናላችሁ አይደል? አዎ ይኸውልህ ሰዎች ሲመጡ ተምረው ኦልሬዲ የቤተክርስቲያንን ትምህርት ስለሚቀበሉ ይጠመቃሉ። እሱ ፍላጎታቸው ነው። ጥምቀታቸው የነሱ ጥምቀት ቫሊድ ነው ብላችሁ ታምናላችሁ ወይም ደግሞ ትክክል ነው ብላችሁ ታምናላችሁ አይደል? አናምን አታምኑም። ስለዚህ ካላመናችሁ ለምን ደግሞ አታጠምቀዋቸው? ማለት በፈቃድ የተመሰረተ ለምንድን ነው ያደረጋችሁት? ዋናው ትኩረት የምናደርገው መዳናቸው ላይ ስለሆነ ጥምቀት ትኩረት የሚደረግበት ትምህርት አይደለም። ከመዳን ጋር ተያይዞ ብዙ አያስጨንቀንም። ከመዳን ጋር ተያይዞ ምንም የሚያስጨንቅ ትምህርት አይደለም ጥምቀት አይደል? ለእናንተ መካነ ኢየሱስ ግን ምን ብላ ነው የምታምነው? ሰው ሳይጠመቅ አይድንም ብላ ነው የምታምነው። ትክክል ነች ወይስ አይደለችም? እንግዲህ ትክክል ነኝ ካለች ትክክል አይደለሽም ማለት አልችልም። እኔ ዛሬ ተነስቼ ማለት ትክክል ነች ትክክል ነች ትክክል ነኝ ካለች ትክክል ናት። ስለዚህ ሰው ትክክል ነኝ ካለ ምንም ቢል ትክክል ነው የምትለው አንተ? አይ ስለ ሰው ጠይቀኝ፣ ስለ መካነ ኢየሱስ ስለጠየቀኝ ስለ ተቋም ነው እኮ። ስለ መካነ ኢየሱስ ምንም ብትል ትክክል ነች ነው? አይ እንደዛ እያልኩ አይደለም። ስለዚህ ጥምቀት ሰው ሳይጠመቅ አይድንም ብላ ታስተምራለች እያልኩ ነው። ትክክል ነች ወይስ አይደለችም? አይ እነሱ በራሳቸው ትክክል ነኝ ስላሉ የነሱን ትምህርት አሁን እዚህ ጋር እኔ ላስተካክል አልመጣሁም። ስለ መካነ ኢየሱስ እያወራን ነው። ይሄ ትምህርት ራሱ ትክክል ነው ወይስ ትክክል አይደለም ነው እኮ ጥያቄ። ትምህርቱ ራሱ መጽሐፍ ቅዱሳዊ ነው? በዚህ ጉዳይ እነሱ ቢያወሩ ይሻላል። እምነትን መመስከር ይከብዳል ማለት ትክክል ነው ወይ? ሰው እንደዚህ ብሎ ቢያምን ትክክል ነው? ሰው ከሆነ ቆይ ሰው ከሆነ ችግር የለውም። መካነ ኢየሱስ ከሆነ ግን ችግር አለው ነው? ምን አልከኝ? የሆነ ሰው ለምሳሌ አንዱ ተነስቶ ለምሳሌ እኔ ተነስቼ ጥምቀት ለድህነት ነው አንተ ካልተጠመቅ አትድንም ብዬ ብለህ ትክክል ነኝ ወይስ አይደለሁም? ተሳስተሃል። ተሳስቻለሁ። እሺ መካነ ኢየሱስ እኔ ያልኩትን ሰው ካልተጠመቀ አይድንም ብላ ታስተምራለች። ተሳስታለች ወይስ ልክ ነች? አንተ ግለሰብ ነህ፣ መካነ ኢየሱስ ተቋም ነች። ስለዚህ በተቋም ደረጃ ይታይለታል ነው? በተቋም ደረጃ ከሆነ ይታያል። ይታይላታል። ማን ነው የሚያይላት? ራሷ ቀርባ ታስረዳ። ራሷ ማለት ሴት ነች እንዴ? መካነ ኢየሱስ ስንል ምንድነው? የሰዎች ስብስብ ናቸው። አይ ቤተክርስቲያን ያው ብዙ ጊዜ በወንድ አትጠራም አይደል? አይ እኮ ሰዎችን ነው አይደለ? መካነ ኢየሱስ እያልከ ያለው እንደዚህ አይነት እምነት ያላቸው የሰዎች ስብስብ ነው ቤተክርስቲያን ወይም መካነ ኢየሱስ እያልን ያለን። ስለዚህ እነዚህ ሰዎች በህብረት ስለሆነ ያመኑት ተደራጅተው አይደለም ያመኑት አይደል? መጽሐፍ ቅዱስ ይህንን ትምህርት ያስተምረናል ብለው አስተማሩ፣ አስተማሪዎቹ ማለት ነው። ደን ተማሪዎቹ ደግሞ ትክክል ነው ይህ የመጽሐፍ ቅዱስ ሐሳብ ነው የሚሉ መካነ ኢየሱስ ቸርች ውስጥ ገቡ ማለት ነው። በዛ እምነት መሰረት ያንን እምነት የሚቀበሉ እዛ ትምህርት ውስጥ እዛ ቸርች ውስጥ ገቡ። ስለዚህ እነዚህ ሰዎች በህብረት ነው የሚዳኙት ነው እያልክ ያለው? አዎ ያው እነሱ በመተዳደሪያ ደንባቸው ወይንም ደግሞ በእምነት መሰረታቸው ራሳቸው በተስማሙበትን ጉዳይ ራሳቸው ናቸው ማስረዳት ያለባቸው። እኔ መካነ ኢየሱስ ስላልሆንኩኝ እሱን ባጠይቀኝ።
አይ ኖ አንተን ስለማስረዳት እኮ አይደለም እያልኩ ያለሁት ወዳጅ። እንዲህ ማለታቸው ልክ ናቸው ወይስ ልክ አይደለም ነው ጥያቄ እንጂ አስረዳን ምን ለማለት ፈልገው ነው እኮ አልጠየኩም። ቃል በቃል እነሱ ማለት የፈለጉት ተናገርኩ። ጥምቀት ሳይጠምቅ ሰው አይድንም ብለው ነው የተናገሩት። እምነታቸውማ ይሄ ነው። ስለዚህ እኔን ጠይቅኝ ጥያቄ መካነ ኢየሱስን አስመልክተህ ለምን ጠይቀኛለህ? ቀድሞ ወንጌል አማኝ ነች ብላል ነበር እንዴ? አዎ። ስለዚህ ይሄን ከወንጌል አምጥቼ የእሷ እምነት እየነገርኩ ነው። ይህ ትክክለኛ ወንጌል ነው ወይስ አይደለም? እኔን ጠይቅኝ። ፕሮፌት አንድ የሚዩት አድርገው። እሺ ሁልጊዜ ስንናገር ፕሮ ስትሆን ትምህርት ምንም ጉዳይ አይደለም። ፕሮቴስታንት ነው ወይስ አይደለም የሚለው እንጂ ትምህርት ምንም ጉዳያቸው እንዳልሆነ ተመልከቱ። እሺ መጽሐፍ ቅዱስ ስንት ነው ፕሮፌት? ፕሮፌት ዳኒ ማይክ ክፈተውና መጽሐፍ ቅዱስ ስንት ነው? ሚዩት ነው። ሚዩት እያወራህ ከሆነ ሚዩት ነው። መጽሐፍ ድጋሚ ሚዩት አደረከው። አሁን ክፍት ነው። እሺ መጽሐፍ ቅዱስ ስንት ነው? መጽሐፍ ቅዱስ ስንት ነው ማለት ነው? ስንት ነው ብዛቱ ማለት ነው? ኦኬ ብዛቱ አንድ ነው። አንድ ነው። እሺ የትኛው መጽሐፍ ነው የምትቀበለው? አንድ ነው ማለት በውስጡ ምን አለ ብለህ ጠይቅ። አዲስ ኪዳን፣ ብሉይ ኪዳን፣ ከዛ በውስጡ ያለ ቁጥራቸው ካልከኝ ቁጥርልሃለሁ። አይ በውስጡ ስላል አንድ መጽሐፍ ብቻ ነው መጽሐፍ ቅዱስ ወይስ መጽሐፍ ነው? ብሉይ ኪዳን እና አዲስ ተብሎ ይከፈላል። ብሉዩ 39 ምዕራፍ መጽሐፍ ሲኖረው በውስጡ አዲሱ ደግሞ 27 አለ። ማን ነው 39 እና 27 ብሎ የነገረ? ኦርቶዶክስ ቤተክርስቲያን። ብሔረሰቦች ኦርቶዶክስ ነች የሰጠች? አዎ። እስኪ ድገሙ። መጽሐፍ ቅዱስ ሱቅ ነው የገዛሁት። አይ ከሱቅ ማን እጅ ላይ ስላለው ሳይሆን ስለ መጽሐፍቶቹ ብዛት 39 እና 27 በላይ ሰጠች ማነች? ዳኒ አቤት። 39 እና 27 ናቸው ብላ የሰጠች ማነች? ማን ነበር ያልከ? እሱን ተው። 80 አሃዱ ስለምታምን ኦርቶዶክስ በቁጥር ደረጃ መጠየቀኝ ከሆነ እሱ ሌላ ታሪክ። አሁን ስለውስጡ ብናወራ ደስ ይለኛል። እሺ አያችሁ መኩ አነቃው። ኦርቶዶክሳውያን ቤት ስትመጣ ትነቃለህ። እሺ ማስረጃ አልከው። ይኸው እሷ 81 ስለሆነ ምንድን ነው መሰለኝ ዛሬ። እሺ ያርግልህ የጌታ ሰው እውነት መዳንህን ስለምንፈልግም ነው የምናወራ እና ያርግልህ እግዚአብሔር ልቦናን ይክፈተው። አሁን ጥያቄ መልስልኝና 39 እና 27 ብሎ ታዲያ የሰጠ ማን ነው? የሰጠ ማን ነው? የኢትዮጵያ መጽሐፍ ቅዱስ ማህበር አትሞን የሰጠ። አይ ስለ እትም አይደለም እያወራ ያለሁት 39 እና 27 ብሎ የሰጠ ማን ነው? ብዛቶቹ 39 እና 27 ናቸው ብሎ የነገረ ማን ነው? ያው በመጽሐፍ ቅዱስ ዙሪያ የሚሰሩ አባቶች ከዚህ በፊት የነበሩ የሃይማኖት አባቶች ናቸው። ይሄንን የሚፈልገውን ትክክለኛውን ሐሳብ ያስቀመጡት እነማን? አንድ ጥቅስ አላቃቸው እንዴ? ቢሳሳቱ ታዲያ ቁጥራቸው የማታውቃቸው ሰዎች እንዲህ ነው ስላሉ እንዴት አመንካቸው? አይ የእግዚአብሔር ቃል ስላልተሳሳተ በኔ ውስጥ ሙሉ ነው። በኔ የእግዚአብሔር ቃል ነው ብለው የሰጡ ሰዎች እኮ አታውቃቸውም። እነሱ አለመሳሳታቸው በምን አወቅክ እኮ ነው ያልኩ። ቁጥሩ የእግዚአብሔር ቃል ስለማይሳሳት እንዴ የእግዚአብሔር ቃል መሆኑ የነገሩህ ራሱ ሰዎች አታውቃቸውም። እነሱ ትክክል ይሁኑ አይሁኑ በምን አወቅክ ነው ጥያቄ። እነሱን የማወቅ ኃላፊነት የለብኝም በግዴታ። እና 39 እና 27 ብለው ሲሰጡ ሙስሊም ቢሆንስ የሰጠው? እኔ ዋናው ህይወቴን ከቀየረ ለምን መሐመድ አይሰጠኝም? ምን አገባኝ? ወዴት ተቀየርክ? ሰውነ እስቲላ እያወራን ነው። ወዴት ነው የተቀየርከው? አልተቀየርክም። አሁን ስለመቀየር ስላለመቀየር አይደለም። ዘላለም ሞት ወደ ዘላለም ህይወት መሐመድ ቢሆንም ማለት እኮ መሐመድ ቢሆንም ቢቀየር ከቀየረን ችግር የለውም ነው ያ። ስለዚህ ቁርአን ለምን አትቀበለውም? ወደ ዘላለም ህይወት አይመራም ቁርአን። አንብበው ታውቃለህ? አዎ። አይመራም።
እስቲ አንብቤ አውቃለሁ ብለዋል። እሺ አንድ ምዕራፍ ጥቀስልን እስኪ ካነበብከው ከቁርአን አያ ከቁርአን መጽሐፍ አንድ ምዕራፍ እስኪ እንዲህ የሚል አለ እስኪ የሚል እስቲ ጥቀስልን። አንድ አልጠቅስልም። ለምን አትጠቅስም? ጥቀስ እንጂ ያነበብከውን እኮ ነው። ውሸት አየህ፣ ፕሮፌት ነኝ ትላለህ፣ ግን ውሸት በጣም ትልቅ ውሸት ተዋሻለህ። አየህ፣ ትልቅ ሰው ነህ። አሁን አላማ ይሱ አይደለም። አንብበው አታውቅም። አንድ ምዕራፍ ቁርአን መጥቀስ እሺ፣ ለኔ ህይወት ጥቅሱን እስቲ ከምዕራፎቹ ማለት ነው። ስንት ምዕራፍ አለው? ቆይ ቁርአን ስንት ምዕራፍ አለው? እሱን እስልምና ላይ የሚሰሩትን ብጠይቃቸው ይሻላል። ውሸታም መሆንን እያሳየው ነው እንጂ ለምን ትዋሻለህ? ዋሽተህ ማንን ልታታልል ነው? ወይም አምላክህን ልታጸድቅ ነው? ቆይ ዋሽተህ በውሸት ልታጸድቅ ነው? አረ በጣም አሳይ ቁርአን አያውቅም ብለህ ምንም አታውቅም አንብቤዋለሁ ብለህ አትዋሽ። እሺ ለምን ትዋሻለህ? እኛን ለማሳመን ብለህ መዋሸት አይጠበቅብህም። ልቀጥል። ስለዚህ መጽሐፍ ቅዱስ ማን እንደሰጠህ አታውቅም። ብዛቱ 39 27 ብሎ የሰጠህ አታውቅም። ግን አንተ ፕሮፊት ነህ አይደል? ፕሮፊት ነህ? አዎ ነኝ። ፕሮፊት ምን ማለት ነው? ፕሮፊት ነው ፕሮፌት whatever it is። አይ መጀመሪያ አስተካክል። ምን ልበለው? ፕሮፌት በለው። ኦኬ ፕሮፌት። እሺ ያ ነብይ ማለት ምን ማለት ነው? ነብይ ማለት ነው። ምን ማለት ነው? ነብይ ማለት ነብይ ማለት ትርጉሙ ምን ማለት ነው? ነብይ ማለት ነው የሚባል እኮ ሰርኩላር ዴፊኒሽን እኮ ነው። በእንግሊዝኛ ልመልሰው እንደገና? አይ በእንግሊዘኛ አይደለም። በእንግሊዘኛማ ለምን ትመልሰዋለህ? ነብይ ማለት ምን ማለት ነው? ትርጉሙ የምን ቃል ነው ሲጀምር? ፕሮፌት ማለት ነው። ፕሮፌት ምን ማለት ነው? እሺ ነብይ ማለት ነው። ኧረ እባክህ አብደላ ተው። ትርጉሙ ይሄ ሰርኩላር ዴፊኒሽን አይደለም። በዲክሽነሪ ትርጉም ሲሰጥ ፕሮፌት ማለት ነብይ ማለት ነው። ነብይ ማለት ፕሮፌት ነው እያልክ አትሽከርከርና። ፕሮፌት የእንግሊዘኛ ቃል ነው። ነብይ የሚለው ደግሞ ቃሉ ኦፍ ኮርስ የግዕዝ ነው። ትርጉማቸው ነብይ ማለት ምን ማለት ነው? ምን ማለት ነው ስል በአማርኛ ነው የምትፈታው። እሺ ነብይ ማለት ወይም ደግሞ ፕሮፌት በእንግሊዘኛ አንዴ እንዴ ማዕረግህንም አታውቅም? አላውቅም። እሺ እኔ ልንገርህ፣ ነብይ ማለት የኋላውን የሚያውቅ የወደፊቱም የሚያውቅ ወይም ደግሞ ከኋላ የተፈጸመውን አሁን የተካሄደውን ወይም ደግሞ ወደፊት የሚመጣውን የሚያውቅ ማለት ነው አይደል? ትክክል፣ አልተሳሳትክም። አመሰግናለሁ። ጎበዝ። ስሙን ተሸክመዋል ግን አታውቅም። እኔ ማቅ ግን አታውቅም። እኔ ማቅ መሰለህ ከኋላ መጻሕፍቶቹን የቀነኑት ሰዎች እስኪ በነብይነት ተጠቅመ ስማቸውን ንገረን። የኋላውን አውቀህ ማለት ነው። ያለ ዓላማ ምንም ማድረግ አልችልም፣ ያለ እግዚአብሔር ፈቃድ። እንዴ ይሄ መጻሕፍቶቹን ማወቅ የእግዚአብሔር ዓላማ አይደለም? የሚያደርገው ደፍተራ ነው እንጂ እግዚአብሔር ሲናገር ነው የምናገር። አሃ ደብተራ ወደፊት ወደ ኋላ ያለውን ነገር ያውቃል። አይ ጠንቋይ ምንም ነገር ብትለው ይነግራል። የኦርቶዶክስ ደጋሚ ሟርተኛ ማለት ነው። ተርፋቸው ይሄን ነው። ትምህርት አያውቅም፣ መጻሕፍቶቹን አያውቅም፣ ስድብ ግን ጀግና ነው። ኦኬ ደብተራ አሁን ትርጉም ብጠይቅ አትመልስም። ቆይ እኔ ትምህርት አውራ ተብለህ አታወራም። ይኸው ለስድብ ግን አፍ ይከፈታል። አሁን ወደ ኋላ መጻሕፍቶቹን 39 እና 27 ናቸው ብሎ የሰጠህ ነብይ ነኝ ብለሃል። ወደ ኋላ ያለውን ማየት ይችላል፣ ወደፊትም የሚመጣውን አያለው ብለህ ነው እንግዲህ ይህን ማድረግ የያዝከው። ነብይ ማለትም እሱ ነው ብለኛል። ስለዚህ የተፈጸመውን ነገር አይና እሺ መጻሕፍቶቹ 39 እና 27 ብሎ የሰጠህ ማን ነው? ምን አልከኝ? እስቲ አንዴ ድገምልኝ።
እሺ ተው፣ ምንም አታውቀውም። የዮሐንስ ወንጌል ማን ነው የጻፈው? ማን ነው የጻፈው? የምን ማስረጃ ልስጥ? እሺ ዮሐንስ ነው እንደጻፈው ለመጻፉ ይታርገው ቃዶሽ። እሺ ፕሮፌት ዳኒ ዮሐንስ ነው የጻፈው የሚል ማስረጃ ዮሐንስ ወንጌልን ጨምሮ አንደኛ ዮሐንስ፣ ሁለተኛ ዮሐንስ እንዲሁም ደግሞ ሶስተኛ ዮሐንስ መልእክትን ጨምሮ የጻፈው ከጌታ ጋር የነበረው ወንጌላዊ ዮሐንስ ነው። ማስረጃ እኮ ነው ያልኩት። ማስረጃ ያስፈልግ ማስረጃ ያስፈልግ። ይኸው ማስረጃ አያስፈልጋቸውም ወገኖቻችን። እንዳሻ ቆይ አንዴ ፕሮፌት እንዳሻ ነው በቃ የምትቀበለው ማለት ነው። እንዳሻ ነው የምትቀበለው። ቆይ አንዴ ቆይ እኔ ሳወራ አንዴ ቆይ ማስረጃ አያስፈልግም። ዕብራውያን ማን ነው የጻፈው? የዕብራውያን መልእክት ዕብራውያን መልእክትን አንዳንዶቹ ጳውሎስ ጽፏል ይላሉ፣ አንዳንዶች ግን ጳውሎስ እንደጻፈ ማስረገጫ አይሰጡም። እሺ አንተ ማን ነው ብለህ ነው የምታምነው? እኔ ጳውሎስ እንደጻፈ 14ኛ መጽሐፉ እንደሆነ አምናለሁ። በምን አመንክ? እንዴት አመንክ? አመንኩ በቃ መልእክቶቹ። እንዴት አመንክ? አመንኩ በቃ እንዲሁ ዝም ብለህ አመንክ? እሺ ሌላ ሰው ቢሆንስ ወይም ደግሞ አርገውና በዛን ሰዓት ተነስተው ከነበሩ ግኖስቲኮች መካከል የጻፉት መጽሐፍ ቢሆንስ እነሱ አለመሆናቸው በምን አረጋገጥ? መልእክቱን መዝናለሁ። እነሱም ጻፉት፣ ጳውሎስም ጻፈ። ኦኬ አንተ ነህ የምትመዝነው መልእክቱን? ያ መልእክቱን የምትመዝነው አንተ ነህ? እኔ ነኝ። በምን መዘንከው መልእክቱን? ከአጠቃላይ ከወንጌል መልእክት አንፃር አጠቃላይ እሱ የመጽሐፍ ቅዱስ ክፍል መሆኑ አሁን በምንድን ነው የምትመዝነው? ማለት በየትኛው መጽሐፍ ነው ዕብራውያንን የመዘንከው? ዕብራውያንን የመዘንኩት በብሉይ ከተነገሩ መልእክቶች አንፃር ስለ ብሉይ ሲያወራ ምን ይላል፣ ስለ አዲስ ሲያወራ ምን ይላል የሚለውን አስተያይቼ ይሄ እውነትም በየትኛው የብሉይ ኪዳን መጽሐፍ መዘንከው? ብዙ የብሉይ ኪዳን መጽሐፍቶችን አንስቶ ያወራል። አንዱን ጥቀስ። ዘጸአትን ላነሳልህ ይችላል። ኦኬ በዘጸአት ነው የመዘንከው ዕብራውያን? አይ እንደዚህ ወንድሜ፣ አሁን አንተ በምትጠይቀው ጥያቄ በምን መዘንከው? ራሴ እንዲሁ ስመዝነው በቃ አጠቃላይ ከመጽሐፍ ቅዱስ መልእክት አንፃር የእግዚአብሔር ቃል እንደሆነ ታውቃለህ። አጠቃላይ የምትለው የትኛው መጽሐፍ ነው? የትኛው መጽሐፍ ነው አጠቃላይ? የዕብራውያን መጽሐፍ መልእክቱ ከእግዚአብሔር ቃል ጋር የሚጋጭ አይደለም። የትኛው ነው የእግዚአብሔር ቃል እያልክ ያለው እኮ ነው ጥያቄው። የትኛው ነው? ሁሉንም የእግዚአብሔር ቃል አዲሱንም ብሉይንም። የትኛው ሁሉንም የምትለው የትኛውን መጽሐፍ ነው? ሁሉንም። ለምሳሌ አንደኛ ሳሙኤል በዛ መዝንኸዋል? እንደዛ ዝርዝር ውስጥ አልገባለም። ካልገባ ምን ትሰራለህ ታዲያ? ስለ ራስህም ስትጠየቅም ማትመልስ ከሆነ ስለ መካነ ኢየሱስም ማትመልስ ከሆነ ታች ወርደህ ታብታባድ አንተን ብሎ ነብይ የለም ማለት አንተ ነህ። ወደ ኋላ ያለውን አታቅም፣ ወደፊትም አታቅም፣ ስለ መጻሕፍቶቹ አታቅም። ስለዚህ መልከ ጥፉን በስም ይደግፉ ማለት አንተ ነህ። ምንም የምታውቀው ራእይ የለም፣ ምንም የምታውቀው ትንቢት የለም፣ ምንም የምታውቀው የኋላ እንደው አንተ የወደፊቱ ይቅርና ያለፈ ታሪክ እንኳን ሳታቅ ራስህን ግን ነብይ ብለህ ሾመሃል ማለት። መልከ ጥፉ በስም ይደግፉ ማለት እንዳንተ ነው። ምንም ተግባሩ ላይ የለም። ለምንድን ነው እንደ አዋቂ ያጎላችሁት? ጣዶሽ ገስት ላይ ለምን ገባ? ቃዶሽ እኮ ቁጭ ብለህ ነው መማር ያለብህ። አይ ቲንክ ሶ ቃዶሽ ቁጭ ብሎ ይማር። ይቅርታ እንግዲህ ያው አስወጣሁት። ሌላ ኧረ ኖ ምንም አይ ኖ እንደዚያ ነው መጨረሻው መሆን ያለበት። በነገራችን ላይ ዮሐድ ይሄ ለምን ያገለግላል መሰለህ? እንዲህ አይነት ውይይት በጣም አሪፍ ነው። ምናልባት በእርግጥ ለሱ ልቦና እና የሱን ሐሳብ ስትመለከተው መመለስ የማይችል ሐሳብ ይዞ ጠሞ ከስሙ ትርጉም ጀምሮ ትርጓሜውን የማያውቅ ሰማይና ምድርን የፈጠረ ሰማያትና ምድርን በቃሉ ያጸና በመጨረሻው ዘመን የሚያሳልፍ የእግዚአብሔር ምስጢር መመርመር ነበረበት ብለን አንፈርድም። ምክንያቱም የራሱን ስም እንኳን ማወቅ አልቻለም።
ራሱን ስሙን እና ራሱን ማወቅ ያልቻለ ሰው ደግሞ ስለ እግዚአብሔር መናገር ነበረበት። እኔ እንዲያ ብዬ አላምንም። ነገር ግን ታች ላይ ያሉ የፕሮቴስታንት ወገኖቻችን የሃይማኖታቸው መሪ እነማን እንደሆኑ እንኳን ወንጌልን የስማቸውን ትርጉም ማያውቁ ነብይ ማለት ምን ማለት ነው ሲባል እኔ አሁን መምህር ማለት ምን ማለት ነው ቢለኛ አንዱ መሐረ አስተማረ ከሚለው የግዕዝ ግስ የተገኘ ሲሆን ትርጓሜውም በአማርኛ ሲገለጽ የሚያስተምር፣ የሚመክር፣ የሚገስጽ፣ የሚመራ፣ አርአያ የሚሆን ማለት ነው ብዬ እናገራለሁ። ነብይ ነኝ ሲል እሱ ነብይ ማለት ምን ማለት ነው ሲባል ለዚያ መልስ ነብይ ማለት ተነበየ፣ ተናገረ ከሚለው ግስ የመጣ ሲሆን በአማርኛም ሲገለጽ የሚናገር ኃላፊያትና መጻያትን የሚያውቅ ማለት ነው ብሎ ቢያንስችን ሌላ ተውት፣ ነገ ይመልሱላችሁ ይሆናል ሸምድደው ማለት ነው። ለጠቅላላ እውቀት ለሰው ይሆናል ብዬ ነው የተናገርኩት። ሌላ ቀን ልካቸውን ለማሳወቂያ ይሆን ነበር፣ ግን አናጣም። ሌላም ስላለን ሌላውን እንጠይቃቸዋለንና ሌሎቹ ፕሮቴስታንት ወገኖቻችን ግን እኒ ናቸው ወይ የሚያስተምሩን? ነብይ የሚባሉት ፕሮፌት ነው የሚባሉት ሰዎች እኒ ናቸው ማለት ነው። በአጭር ቋንቋ ሲገለጽ እንዲያ መሆናቸውን እንዲያውቁ በደንብ መግለጽ ጥሩ ነውና ዝም ብሎ የተሰጠኝን ተሸከሙ አይነት ነው እኮ። የኛ ቤተክርስቲያን የተሰጣትን ሁሉ የምትሸከም አይደለችም። ገድላትን፣ ታምራትን፣ ሌሎቹንም መጻሕፍት በደንብ አድርጋ በመመዘኛ መዝና ማለት ነው። መመዘኛ ምንድነው ሲባልም ራሴን የሚመዘን ሲል ነበር። እኛ በቅድስና የተለኩ ሰዓት ላይ ተጥለው በዳህና የወጡ ውሃ ላይ ወድቀው ውሃም ያላበሰበሳቸው ሙት ላይ ተጥለው ሙት ያስነሱ መቃብር ያፈለሱ ናቸው። እንዲህ አይነት ምስጢራት ያላቸው መጻሕፍት አማን በአማን ብለን የተረከብናቸው ናቸው። ይሄኛው ደግሞ እና በጣም ድንቅ ነበር ለማለት ነው። ይዋድ ጥሩ ነው። ሌላ ነፍስ ያለው ድንገት ካለ ይንጣ። ምንድነው የደሃ ልጅ ስሙ ሀብታሙ ነው የሚባለው? ለወንጌል ደሃ ነው፣ በስሙ ሀብታም ነው። በርታ በሉት። ቃል ያሰማልን መምህር። ጥሩ አሉ። የደሃ ስሙ ነው ሀብታሙ አለ። ትንቢትም ሽታው የማያውቀው ሰው ነብይ ብለው እንደሰጡት ማለት ነውና እውነት ነው። የስሙ ትርጉም እንኳን አያውቀውም፣ ግን ነብይ ነው ለስሙ። ምንም አይነት የመጽሐፍ ቅዱስ ትምህርት ዕውቀቱ የለውም። የሆኑ ሰዎች መጀመሪያ ኦርቶዶክስ ነች የሰጠችኝ ያለ ማስረጃ ሲባል እንደማይዋጣ ለካስ 81 ነው የምንቀበለው። ዘን ምን አለ በቃ አባቶች ይህንን የሚያውቁ ቆጥረው ሰጡኛል። እነማን ጥቀስ ሲባል ማወቅ አይጠበቅብኝም። እኔ ሙስሊም ቢሰጣቸውም አያውቁም። እነዚህ ሰዎች ማን እንደሰጣቸው ራሱ አያውቁም መጽሐፉን ማለት አይ ማን እንደሰጣቸው አያውቁም። ግን መጽሐፍ ቅዱስ የኛ ነው። እንደዚህ አይነት ደፋር እንደዚህ አይነት ድፍረት መሐመድ ቢሆንም ችግር የለውም ማለት እኮ። አዎ መሐመድ ቢሆን ችግር የለውም ማለት በጣም ከባዶች ናቸው። እና እንደዚህ አይነት ሰዎች ናቸው እንግዲህ አሁን ወንጌል አማኝ ነን የሚሉ ወንጌሉን አያውቁትም። የማን ወንጌል እንደሆነ አያውቁም። ማን እንደጻፈው አያውቁም። ግን ወንጌላውያን ነን ይላሉ። ከባድ ነው። እሺ ለዛ ነው ባይዘው አክቹአሊ የሆነ አብደላ ስለው የነበረው ለምንድን ነው መሐመድን ቢሰጠኝ ችግር የለውም ስላለ ማለት ነው። ስለዚህ መሐመድን የሚከተል ደግሞ አብደላ ወይም ደግሞ መሐመዳዊ እየተባለ ይጠራል። ስድብ እንዳይመስላችሁ። ሰው መጥቷል ተቀበሉ። እሺ ማን ነው? ፋሲካን ተቀበሉት። እየበላው ነው ይላል። ኦኬ እሺ እስፒር ሰላም በለንና እንቀጥላለን። ኦኬ ሰላም ብያለሁ ሁላችሁንም። ቀጥሉና በኋላ አንድ ነገር ምለው ነገር አለ። እሺ እስፒር እንኳን ደህና መጣ። ፋሲካ አቤት አቤት። ሰላም ነው? እንዴት ነህ? አለ ደህና ነው። ከየት ቤተ እምነት ነህ? ከፕሮቴስታንት። ከየት ዲኖሚኔሽን? ከመሰረተ ክርስቶስ። ኦኬ መሰረተ ክርስቶስ። እንትን እያወራን ነበረ
መካነ ኢየሱስ እና መሰረተ ክርስቶስ አንድ ናቸው ወይ እያልን እያወራን ነበረ። አንድ ናቸው ብለህ ታምናለህ ፋሲካ? አምናለሁ። አንድ ናቸው ብዬ አምናለሁ። ግን እኔም ጥያቄ አለኝ። መጠየቅ ይፈቀድልኛል? ትጠይቃለህ? እሺ እሺ። በመዳን ትምህርት አንድ ናቸው? አዎ አንድ ናቸው። አንድ ነን። እሺ መሰረተ ክርስቶስ ሰው ለመዳን ምን ያስፈልገዋል ብላ ታምናለች? ሰው ለመዳን በመጀመሪያ ማመን። ሰው ባመነ ቅጽበት ይድናል ብላ ነው የምታምነው? አይ እንደዛ ብላ አታምንም። መሰረተ ክርስቶስ እሺ ምን ብላ ነው የምታምነው? ሰው ለመዳን ምን ያስፈልገዋል? አምኖ መጠመቅ አለበት። ሰው አምኖ ሲጠመቅ ነው የሚድነው ብላ ነው የምታምነው መሰረተ ክርስቶስ? አው ምክንያቱም ካመነ በኋላ የግድ መጠመቁ ስለማይቀር የሚድነው ድኗል። ስለዚህ ሰው ሲያምን ነው የሚድነው እንጂ ሲጠመቅ አይደለም ማለት ነው። አምኖ ሲጠመቅ ሳይሆን ባመነ ቅጽበት ነው ብላ ነው የምታምነው? አው ግን ካመነ በኋላ መጠመቁ ስለማይቀር ይጠመቃል። ካመነ በኋላ ይጠመቃል አይጠመቅም እኮ አይደለም። ሰው የሚድነው መቼ ነው የሚለው ነው የጠየቁ። ይጠመቃል አይጠመቅም አይደለም። ለምን ይጠመቃል የሚለውን በኋላ ስለምናየው ማለት ነው። አሁን በመሰረተ ክርስቶስ ትምህርት ሰው የሚድነው ባመነ ቅጽበት ነው ወይስ አምኖ ሲጠመቅ ነው ብላ ነው የምታምነው? መቼ ነው የሚድነው? አው ልክ እኔ ደግሞ ብዬ መልሰልህ ልክ እንዳመነ ይድናል። ከዛ በኋላ ግን ይጠመቃል። የግድ ይጠመቃል ማለት ነው። ጥምቀቱ ለመዳን ያስፈልገዋል? አይ ጥምቀቱ ለመዳን ሲሆን ከዳነ በኋላ ግን ይጠመቃል። አሁን ይሄ የመሰረተ ክርስቶስ ትምህርት ነው። መካነ ኢየሱስ ግን ሰው ሳይጠመቅ አይድንም ብላ ነው የምታምነው አይደል? አዎ እንደዛ ይላሉ መሰለኝ። ስለዚህ ሁለቱም አንድ ነው ማለት ሰው ካልተጠመቀ አይድንም የሚለው ትምህርትና ሰው አምኖ ይድናል፣ ጥምቀት ግን ከመዳን ጋር ግንኙነት የለውም የሚለው ሁለቱ አንድ ነው ትምህርት። እስኪ ግልጽ አድርግልኝ። የአንተ ቸርች እምነቷ መሰረተ ክርስቶስ እምነቷ ሰው ሲያምን ነው የሚድነው ሲጠመቅ አይደለም ነው። የመካነ ኢየሱስ ደግሞ ሰው አምኖ ሲጠመቅ ነው የሚድነው እንጂ በእምነት ብቻ ወይም ደግሞ ይሄ ባመነ ቅጽበትና አምኖ ሲጠመቅ የሚለው ስቴጅ ማለት ነው። እነሱ ሲጠመቅ ነው የሚድነው ብለው ነው የሚያምኑት መካነ ኢየሱሶች። እናንተ ደግሞ አይ ከመጠመቁ በፊት ባመነ ቅጽበት ድኗል ነው ብላችሁ የምታምኑት። ሁለቱ አንድ አይነት ትምህርት ነው። አሁን እንዳልከው ከሆነ አንድ አይነት ትምህርት አይደለም። ግን እኔ አሁን የመሰረተ ክርስቶስ ተከታይም አይደለሁም፣ አሁን እንዳልከውም የሌሎችም ተከታይ አይደለሁም። ስለ ክርስቶስ መሰረተ ክርስቶስ ነኝ ብለህ ነበር? አዎ መሰረተ ክርስቶስ ነኝ፣ የምማረው እዛ ነው። ግን መሰረተ ክርስቶስን ውሸት ምን እንደሚያደርግላችሁ በፈጣሪ ካልሆናችሁ አትዋሹና በቃ እዚህ ማለት እውነት ያላችሁበት ስቴት መናገር የምትችሉ ከሆነና ዲሰንት ስትሆኑ ብቻ ኑ። አንዴ መሰረተ ክርስቶስ አንዴ እንዲህ ነኝ እያሉ እንትን ማለት በጣም ያስጠላል። ኤኒዌይስ ወርደ ተምረህ አንድ አቋም ወይም አንድ ቸርች ስትይዝ ና። ኦኬ እሺ። ካላወራ ነው። ከዚህም በፊት ተጠይቀውኛል። እሺ ቀጥል። የዋዳ አንበሳው አለው አጎቴ ሰላም ነው ወይ? እግዚአብሔር ይመስገን። የት ነበርክ ካላወራ? ያንተ ቸርች የት ነበረ? ቅባት ወንጌል ለሁሉም ይባላል። ይሄ ቅባት ወንጌል ለሁሉ። ቆይ ማን ያስወረደው? ቆይ አንዴ ና ግባ ካላወራ። ከዚህ በፊት ካራ ይል ነበር፣ አሁን ደግሞ ቅባት ብሏል። ና እስኪ ና ግባ። አታስወርዱት። ቆይ ምንድነው የምትቀባው? ቅቤ ነው
ወይስ ምን ተቀበል ነው እባቴ ወንዶ ዘኒት ነህ ምንድን ነህ? ፓራፊና ና እስኪ። ኧረ የለም ላኮ ኢንቫይት ለማድረግም የት እንደገባ አዳለጠው እንዴ ዮሐዴ ቅባቱ በጣም ተቀባህ መሰለኝ ወንድማችን። ትንሽ ሲሰይፉ አዳልጦ ሙስሊሞች ቤት ገባ መሰለኝ። በጣም ነው እንዴ የምትቀባው? አንሸራተተው አተ ኤኒዌይስ እሺ እስኪገባ ስፒር ቀጥል። ኦኬ ሰላም ብያለሁ መምህርንም ሁላችሁንም። እቺን ለቀን ከሰማችሁ አላቅም፣ ያው ቪዲዮ ተለቋል። አንዳንድ ስለ ኦርቶዶክስ የተነገረ ነገር አለ። ኦርቶዶክስ ማታምነውን አንዱ እሱ ነው። አንድ ማስታወሳችሁ ነገር ካስታወሳችሁ የዛሬ ስንት ዓመት እኔ ለቀኩት ቪዲዮ አለ። ኤርሚና ፓስተሩ ታስታውሳላችሁ? ስለ ስጋና ደሙ ያሉትን ነገር አንድ ቁራጭ ያው የዛ ጊዜ እንቻቻል ተብሎ ማንም አላወራም። በነገራችን ላይ በጣም ከባድ ነገር ነው። እውነተኛ ስጋና ደም ነው ብሎ የሚያምነው ሰው ይሄ ሲነገር ቀጥታ ኢየሱስ ክርስቶስ እንደተሰደበ ነው። ምንም አልተናገሩ። ዛሬ ግን ኦርቶዶክስ ስለተነሳች በጣም ብጥብጥ። ወንድማችን ዴቭ ያው ኦርቶዶክስ ጋር ሄጄ ትምህርቷ ስለሚመሳሰል ያው ስለሚቀርብ ብቆርብ ይሻለኛል ያለው እንጂ ያው ኦርቶዶክስን ማሰጥም እነሱም አይሄዱም። ግን እንደዛ ስላለ በጣም ትልቅ ችግር ሆነ። የዛሬ ስንት ዓመት ግን ቁጭ ብለው በጌታ እራት ሲያሾፉ ነበርና ምንም አልተባለም። ይሄን ለምንድን ነው ማነሳው? ነው ቪዲዮ ቆይቷል፣ ትቻለሁ እኔ እንትን ለማለት ብዙ መስራት እችላለሁ። ግን እስቲ ትንሽ የሉትራንን እንኳን ትምህርት ይረዱና ወደኛ ይቅረቡ እንዲህ በመረዳዳት በማለት። ግን የሚያሳዝነው ነገር ዛሬ እኛም እኮ በቃ ስጋና ደሙን እኮ እንደዚህ በቃ ተራ ነገር ነው አንልም ምናምን እያሉ ያወራሉ። ይሄን ነገር ለምንድን ነው ኦርቶዶክስ ላይ ያላቸውን ጥላቻ አላሳያችሁ ነው። ኦርቶዶክስ ባትጠራ ኖሮ ይሄ ሁላ ክርክር አይሆንም ነበር። ለምን ኦርቶዶክስ ተጠራች? ርዕሱን ከመጀመሪያ ጀምሬ ስለነበርኩ ኦርቶዶክሳውያን ክርስቲያኖች ናቸው፣ ክርስቲያኖች አይደሉም ተብሎ ስለ ኦርቶዶክስ ነው ራሱ ርዕስ ተደርጎ የገባው። በዚህ ምክንያት ነው ወደዚህ የመጣው እና ስጋና ደሙ አናቃልልም ካሉ ጴንጤቆስጤ ኤርሚያስና ፓስተሩን ለምንድን ነው ያልተናገሩት? እንደውም አሁን ሁለቱንም ቪዲዮ አወጣለሁ። ተራ ቂጣ ነው። አንድ አይጥ በልታ መንግስተ ሰማያት ትገባለች አትገባም እያሉ በጉባኤ ደረጃ ሲከራከሩ ነበረ፣ እያሉ ሲያሾፉ ነበረ። ይሄ ምንድን ነው የሚያሳየው? ለጌታ ስጋና ደም ወይም ለቁርባን ወይም ለጌታ እራት ያላቸውን እይታ ነው አይደለ? አንድ ሰው አልተናገረም። አንድ ሰው በፌስቡክም ለቅቄዋለሁ፣ ቲክቶክ ገና ሳይጀመር በቲክቶክም ለቅቄዋለሁ። አንድ ሰው እንደውም ምንድነው የሚለኝ? ታዲያ ቂጣ ነው እኮ ታዲያ ምን ይበል? ቂጣ ከሆነ ቂጣ ነው እያለ እንትን ሲል ነበረ። እዚህ ላይ ማሳያችሁ ነገር ምንድነው? ትምህርቱ ስለ ኢየሱስ ክርስቶስ ወንጌል ወይም ስለ ኢየሱስ ክርስቶስ ምንም ደንታ አይሰጣቸው። እነሱ የሚፈልጉት ኦርቶዶክስ ላይ በቃ ከኦርቶዶክስ ተቃራኒ መሆን ነው። ኦርቶዶክስ አትጠራ፣ ኦርቶዶክስ እንዳን አትበል። እስቲ እዚህ ላይ አንዳንድ ነገር ባሉ እሺ ስፕሮስ እግዚአብሔር ይስጥልን። አክቹአሊ የዛሬ 2 ዓመት 3 ዓመት በፊት ገደማ በፌስቡክም ወደ ቲክታክ ሳይመጣም በፊትም ነው አንድ ፓስተር ጋር እንደዛ ሲል 7 ዓመት ይሞላዋል። 7 ዓመት 6 ዓመት ይሞላዋል። ቲክታክ ሳይጀምር በፊት ማለት ነው። አስቡት የጌታ ስጋና ደምን በዚህ ልክ ሲያንቋሽሹ፣ በዚህ ልክ ማለት ነው። ያውም ደግሞ በአንድ ህብረት ሆኖ አይ አንድ ነን ሲሉ የነበሩት ማለት ነው። ዛሬ ላይ ግን ኦርቶዶክስ
ትክክል ናት። ስጋውና ደሙ ላይ ያላት ትምህርት ትክክል ናት። እዛ እጄ ቢቀበል ይሻለናል ከእናንተ ሲል ተንጫጩ ማለት ነው። ሁሉም ማለት ነው። ማታ ላይ እስከ 9 ሰዓት ነው እንትን ያሉት፣ እስከ 9 ሰዓት ማለት ነው ዲቤት እርስ በርስ። ይሄ ምንድን ነው የሚያሳየው? እንድታስተውሉ የሚፈልገው ማለት ነው። ደጋግ ፕሮቴስታንቶች፣ ደግ ልብ ያላችሁ ማለት ማስተዋል የምትችሉት ቤተክርስቲያንን ምን ያህል ለመቃወም የጌታ ቤተክርስቲያን እውነተኛቱ የጌታ ቤተክርስቲያን ለመቃወም ምን ያህል ህብረት እንደሚያደርጉ በቃ ለመቃወም ብቻ እርስ በርሳቸው በዚህ ልክ ተቃራኒ ትምህርት ሆኖ የጌታ እውነተኛቷን ቤተክርስቲያን ለመቃወም ግን ምን ያህል እንደሚሄዱ ትመለከታላችሁ ማለት ነው። በቃ መጨረሻ ቤተክርስቲያን ላይ ምን ያህል እንደሚነሱ። ይሄ ደግሞ ከየትኛው መንፈስ ነው ከተባለ እውነተኛ ጌታ ቤተክርስቲያንን የሚቃወም የትኛው መንፈስ ነው ከተባለ ከክርስቶስ ሳይሆን ከሌላ ነው ማለት ነው። እውነተኛ ጌታ ቤተክርስቲያን የሚቃወም እርሱ ከዲያብሎስ ካልሆነ ከጌታ አይደለም። ስለዚህ እንድታስተውሉ ነው። በቃ ትምህርታችሁን እንድፈትሹ። ዛሬ ላይ ጴንጤቆስታልና በሁለቱም ሳይድ የተቀመጡት ሲከራከሩት ያሉት በቤተ እምነት ደረጃ ማለት ነው አንድ አይደለም በፍጹም ማለት ነው። አንድም ሆኖም አያውቁ። ስለዚህ የት ናችሁ? የት ነው ያለሁት? እውነተኛ የጌታ ትምህርትን ቃልን ተቀብያለሁ ብላችሁ እስቲ ቼክ አድርጉ። ራሳችሁ መርምሩ። በጣም ያሳዝናል። የእውነት የጌታ ስጋና ደምን በዚህ ልክ መሳደብ በጣም ነው የሚያሳዝነው። ለእኛ ያኔ ስንሰማ በጣም በቃ የዛሬ 3 ዓመት ምናምን አካባቢ በጣም ነው የደነገጥ ነው። ግድም አይሰጣቸውም እነሱ ትምህርት ምንም ግድ አይሰጣቸውም። በቃ ምንም በል ቫሊድ አይደለም የእናንተ ተብሎ ኦኬ ብሎ ዝም ያለ ጭጭ አፍልቼ የነበረ ነው ያልሽ ይሆን? እንደዛ እኮ ነው ያለው ማታ ሙለታ እንደዛ ነው ሊትራሊ ያለው። ምናልባት መምህር ግን ሀሳብ ካላቸው ይስጡበትና ከዛ እያጠቃለልን እንሄዳለን። አይ በቃ ብዙም የምጨምረው ነገር የለኝም። በጥቅሉ እዚህ 1100 ሰው ይታየኛል። ከዚህ መካከል አንድ 800 900 የኛ ልጆች ቢሆኑ ከ200 ማያንስ የፕሮቴስታንት አባል እንዳለ መገመት አያዳግትም። ራሳችሁን መርምሩ። በሚያልፍና በሚጠፋ እልህኝነትና የስሜት መንፈስ ዘላለማዊ ሀገራችሁን እንዳታጡ አደራ ለማለት እንወዳለን። የሆነ 2 ወር ተፈርዶብሃል፣ 1 ወር ታስራሃል የሚባልበት ሀገር አይደለም ምን ሄደው ዘላለማዊ ስለሆነ በዚያኛው እንዳትጎዱ ነው። ወደዚህ ስለመጣችሁ እንደ ደላላ የኛ ኮሚሽን የለንም። ስለቀራችሁም ደግሞ ገሌ ለምን ሳታመጣው ቀረ ብሎ የሚከሳ አምላክ የለም። የእግዚአብሔርን ቃል እንናገራለን። ጠልተናችሁም አይደለም። የቆማችሁባት የክደት መንፈስ ለነገ ህይወታችሁ መልካም አይደለችም ብለን ነው ደጋግመን የምንነግራችሁና ቤተክርስቲያን ቅድም ዮሐዴ ሲጠይቀው መልስ ላለመስጠት የዚያን ያህል የተጨነቀው ፕሮፌት የሚባለው በእርግጥ ያውቀውም ቢያውቀውም አይመልስም። ለምን ካላችሁኝ መልሱ የሚሆነው ከምን አገኘው ለሚለው ጥያቄ ቤተክርስቲያን ስለሆነ ማለት ነው። መልሱ ቤተክርስቲያን ከሆነች ደግሞ አይልም ቤተክርስቲያን ሰጣን ነው አይልም። እንደ ክብሪት ከማይደሩ ወጣ ዙራ እንደምትማተው ሁሉ የወጣችበትን ማይደር ከቤተክርስቲያን ወጣ ዙራ ቤተክርስቲያንን የምትወጋ የፕሮቴስታንት ተቋም ከምንም በላይ የሚያሳዝን ነውና በዚያ ልክ ለቤተክርስቲያን ጥላቻ ማሳየት በእውኑ ቤተክርስቲያን ምን በድላ ነው ብለን ቁጭ ብለን ስንመረምር አንዳችም ጥፋት እናጣባታለን። እንዳማኝ ሳይሆን ዝም ብላችሁ እንደ ሀገር እንደ ተራ እንደ ገለልተኛ እስኪ የበደለችው ግን ምንድነው? ብራና ቀርጻ ብዕር ዳምጻ ቀለም በጽጻ ታሪክ ጽፋ ባስቀመጠችው ሀገር ባስተላለፈችው መልእክት በተናገረችው ትምህርት ቢችሉ ይመሩበታል። ካልሆነ ደግሞ ግን ከምድረ ገጽ ለማጥፋት ይሄን ያህል ጥረት ከምን የመጣ ነው ብለን ስንመረምር በእውኑ እንግዲህ በራእይ እንደተነገረን ወቆመው ቷሩ ያንጻር ይቲብሲት ከመሶበ ወለደት ይብላ ህፃና ሚላል ራእይ 12 እና ክፉ መንፈስ ሊዋጋት ቆመ የተባለችዋ ቤተክርስቲያን ናት። አንድም ድንግል ማርያም ናት ይላሉ መተርጉማኑና ልቦና ይስጣቸው ነው ልንል ምን ወደው ቃለ ሕይወት ያሰማልን። ድንቅ ጊዜ ነበረ።
ርስት አድርገን ለምንጠብቃት ለእግዚአብሔር መንግስት ተስፋ ለምናደርጋት የመጨረሻዋ ህይወት ሁላችንም እኛም እናንተን ካገለገልን በኋላ የወደቅን እንዳንሆን ጸልዩልን። ያመናችሁት ጽኑ፣ ያላመናችሁት መርምሩ፣ ወደ ራሳችሁ ተመለሱ፣ ቆሙና አስቡ የሚመራኝ ማን ነው ብላችሁ ማለት ነው። ምናልባት እየመራችሁ ያለው አይነ ስውር ከሆነ ክሌሆሙ ይወድቁ ግበ እንዳለ ጌታ ሁለቱም ሂዶ ገደል መግባት ነውና ስመ ፍካሬውን የማያውቅ የስሙን ትርጉም የማያውቅ ሰውዬ ነው እየመራችሁ ያለ። ስለዚህ እንዳትወድቁ ተጠንቀቁ ለማለት ነው። ምክንያቱም አይነ ስውር ነው የሚመራችሁ፣ እኒ ደግሞ ገደል ይገባሉ ይላል ወንጌልና እንዳትገቡ ቁሙና ማንም ይመራ ይበሉ። ሲሆን ለመምራት ሞክሩ፣ ካልተቻላችሁ ግን የሚመራችሁን ምረጡ። እግዚአብሔር ይስጥልን። ዲያቆን መኩ አመሰግናለሁ። እሺ እግዚአብሔር ያክብርልን። መምህር ቃል ቤት ያሰማልን። ተጠቀሙበት፣ የሰማችሁ ምክሩን ተጠቀሙበት። ልቦናችሁን ከፍት አድርጋችሁ ይዋዴ ኦኬ። እሺ ቪዲዮ አለ፣ እስቲ ያሳየን። አሁን እኮ የሚያስጠላው ነገር ምንድነው? ማታ ላይ ድጋሚ ይገባሉ። አሁን መታረቂያ ሆና የምትታየው ኦርቶዶክስ ላይ ካላወሩ በስተቀር አይታረቁም። አሁን በዚህ አካሄድ ሁለቱም በጣም ተቃራኒ ሆኖ ታይቷል፣ በግልጽ ማለት ነው። እና ኦርቶዶክስ ያነሳሉ፣ ስሟን አንስተው ነው የሚታረቁባት። በጣም ማንን ያላስታረቀች እቺ ቤተክርስቲያን ግን ሁሉንም ነው የምታስታርቀው። ቀጥል ይዋዴ። አንተ ግን ለትምህርትና ለራስህ ተጠንቀቅ ተብሏል። እንግዲህ ለትምህርቶቻቸው የማይጠነቅ ከሆነ መካነ ኢየሱሶች አሁንም ሰውን የሚያዩ ከሆነ ኦፍኮርስ ሊያፈገፍጉ ይችላሉ። ዳዊት ከመጣ ግን እኔ እንዳየሁት ለትምህርቱ ምናምን ምንም ወደኋላ የማይል አይነት ሰው ነው። የሚያምነውን ምናምን ለመናገር ወደኋላ የሚል አይደለም፣ እኔ እስካየሁት ማለት ነው። ቲክቶክ ላይ ብዙ ቆይ ከነሱ ጋር ይዋደ ቄስ ነው እያሉ ነው። ቄስ ሉተራን ቄስ ነው። አዎ ለዛ ነው እንትናም እንትን ዲያቆን ዶክተር ናኦልም ባይዘወይ እሱም እንደዛ አለው መሰለኝ። እንትን ቄስ ይሁን ምናምን ፓስተር ይሁን አላውቅም። እሱም ምንድነው ይሄ በጣም ለመካነ ኢየሱስ ትምህርት በጣም እንትን ኮንሰርቫቲቭ የሆነ ነው፣ እምነቱን በደንብ ለመግለጽ ማለት ነው። ከእንትና ጋር ተወያይተው ጥምቀት ለድህነት ብሎ አሳምኖ ተላክቷል ከከናን ጋር ማለት ነው። እና ሁለቱም ነው እኔ ቲክቶክ ላይ ካየኋቸው አቋማቸው ትምህርታቸውን ለመግለጽ የማያፍሩ እና ለዛ ነው ዛሬ እሱ የለም ሌሎቹ እየገቡ በቃ እንትን በሉ ይቅርታ ይጠይቅ አይወክለንም ምናምን ለማለት ሲሞክሩ የነበሩት እሱን ነው። እና እስቲ ዞሮ ዞሮ ይሄ አቤልም ምን እንዳለ እንስማው አንዴ። እሺ ግን በትምህርት ደረጃ እሺ ጋር መተን በምንነጋገረው ደረጃ ደግሞ አንዳንድ የሉተራንን አስተምሮ ስንጠይቅ ወር ስናስተምር በጣም የምትደነግጡ ሰዎች ምንም ማድረግ አንችልም። የተጠየቅነውን መመለስ ግዴታችን ስለሆነ ተነፉ እያየዋቸው ነው ከታችን። ይህን ሁሉ ቀውስ ያመጣው ሉተራን የሚያምኑትን እምነት ስላስረዱ ነው ብለህ ታምናለህ? ወይ በሉተራን ዶክትሪን የተናደደ ህዝብ ነው ብለህ ታምናለህ? ያው አንዳንድ ነገራችን እንትን ነው ላይክ ወደ ኦርቶዶክስ የተጠጋ አይነት የሚመስል ነገር አለ። ያ አይደለም አንድም ሰው በሉተራን ዶክትሪን የተናደደ የለም፣ ተናደውም አያውቅም። አጋጥሞን ስለሚያውቅ ነው። ይፊ አይደለም አሁን የሁሉ ብጥብጥም የመጣው ጭቅጭቅም ንትርክም የመጣው መጀመሪያ ዋናው 80% የሚይዘው ነገር ምንድን ነው? አይ እኔ ከፔንቴኮስታል ይልቅ እዛ ሄጄ ሳክራመንት እንወስዳለን። በቃ ብጥብጥ የፈጠረው ይሄ ነው። ቪዲዮዎቹም ተቆርጦ የተለጠፉት አየህ። አሁን ይሄ አሁን ከእናንተ ቤተ እምነት ትምህርት ጋር ምንም ያገናኘው ነገር የለም። ኦኬ። እሱ ግን ከዛ ሀሳብ ውጪ የራሱን ፍላጎት ወይም ኢንተረስት ዝም ብሎ ተናገረና አጽንኦት ተሰጥቶ ነው ደግሞ የሚናገረው። እኔ እንደ ልቤ ነው ማውራው ምናምን እያለ ነው ሲያወራ የነበረው። እሱም በመናገሩ ብዙ ነገር ችግር አመጣ። አየህ መስመር የምፈልገው ጥያቄ ስንጠየቅ ለምሳሌ እኔ አሁን ከዚህ ውስጥ አንድ ጥያቄ ብጠየቅ ተቋርጦ ነበር እንደ ሰው ኮንኮርድ ላይ ያለ ሀሳብ ነው መመለስ የምችለው። ባይዘዌ አንድ ሰው
ቄስ ለመሆን ራሱ ኦር ለማስተማር ሉተራን ላይ ሊሾም ሲል መጀመሪያ ከዛ ውጭ እንዳያስተምር ነው የሚደረገው። ምክንያቱም ከዛ ውጭ ካስተማረ ባይዘው ይወገዛል አይደለም ተብሎ እስከ መባረር ራሱ ይደርሳል። ኦኬ ስለዛ የመሬቷን መልስልን፣ የመሬቱን አይነት ነገር አውራልን ማለት አልችልም። ይሄ ባይዘው ሁላችሁም አንደርስታንድ የምታደርጉት ነው ብዬ አስባለሁ። ይሄ ፊን እኔ ኖ ወይ በቃ ግዴታክ ነው የመሬትህን መልስ ማለት እንደማልችለው ሁሉ እኔም ቡክ ኦፍ ኮንኮርድ ላይ ካለው ሀሳብ ውጪ መመለስም አልችልም ማስተማርም አልችልም። ስለዛ ዴቭ በተናገራቸው ንግግሮች ወንጌላዊ አይደለም ኦር ክርስቲያን አይደለም ምናምን ልትሉ አትችሉ። ባወራን ግን በትምህርት ደረጃ የፊጋር መተን በምንነጋገረው ደረጃ ደግሞ አንዳንድ ይሰማል ተራና አስተምሮ ስንጠይቅ ወር ስናስተምር በጣም የምትደነግጡ ሰዎች ምንም ማድረግ አንችልም። የተጠየቅነውን መመለስ ግዴታችን ስለሆነ ነው የምንመልሰው። በትምህርት ደረጃ የፊጋር መተን በምንነጋገረው ደረጃ ደግሞ ቆይ ንስር እሺ ንስር የሚባለው ምንድን ነው? ለምንድን ነው የማትረጋጋው? ወገን ከእስር ቤት አምልጠህ ነው እንደ መጣ ወተት ጥዶ ነው ዲያቆን እንዴ? ስንት የሚዩት አረክ እንዴ? እንስማ እንጂ መጀመሪያ አይ ንስር ጋዴ ሉተራን እንደነበጡ ስለምን ይመስላል? ጴንጤዎቹ የደነገጡት ሉተራን እንደሚያስይዘው ያነግጣል እንጂ ጴንጤቆስጣ በጌታ ወደ ኦርቶዶክስ የተጠጋ ትምህርት ስላለን አለ እኮ ባጭሩ። ወደ ኦርቶዶክስ የተጠጋ ትምህርት ስላለን አትደንግጡ እንጂ ጴንጤዎች። እንግዲህ የተጠየቅነውን ስንመልስ የምትደነግጡ ከሆነ ምንም ልንረዳችሁ አንችልም ብሏል። ምንም ልንረዳችሁ አንችልም ተብላችኋል። ኦፍ ኮርስ በቃ አትደንግጡ። የእመቤታችን ዘላለማዊ ድንግልና፣ የቅዱሳን ምልጃ፣ የቅዱሳን ምስጢራት ለዘላለም ድህነት መሆን፣ ስለ የውርስ ኃጢአት ምናምን ህፃናት ሳይጠመቁ አይድንም። ኦኬ ይሄን ሁሉ ትሰማላችሁ። ከዛ መደንገጥ ግን አያስፈልግም። እንደውም ከዚህ ባስ ካለ ደግሞ በሚስጢራት ዙሪያ ህብረት ካደረግንም ከፕሮቴስታንቶች ወይም ደግሞ በተለይ ፔንቴኮስታል ፕሮቴስታንት ቆይ አንዴ ይሄ ሰው እናውራው መሰለኝ። ንስር ክፈትሽ አንዴ ማይክ ክፈተው። እሺ ማይክ ንስር ሚዩት ነው። ክፈት እኮ ክፈቱ። የሆነ ሁሉ ነገራቸው እኮ ግራ ይሆናል። ክፈት ሲባል አይከፍትም፣ አትክፈቱ ሲባሉ ይከፍታሉ። መከራ እኮ ነው። እሺ ክፈቱ። አሁን አልከፍተም። እሺ ይሰማል። እኔ ከፕሮቴስታንት ነኝ። እሱን እናውቃለን። ኦፍኮርስ እንደዛ እንደሚሆን። እሺ ከየትኛው ዲኖሚኔሽን ነው? ጠንቋይ ትቀልባለህ? በምን አወከኝ? ከፍሬው ይታወቃል እኮ ቅሽቅሽ የሚል ሰው ከዛ እንደሚሆን። ነቢ ሳትናት ቀር። ለማንኛውም ወደ መጣሁበት እሺ አሁን እኔ ልቀጥል። አንዴ ከየት በመጀመሪያ በጣም አከብራለሁ ወንድሜ። አራሺ እሺ እግዚአብሔር ያክብርልኝ። እንከባበርና እውነት ከልቤ ነው። እግዚአብሔር አብስቶ ይባርክህ፣ ዘመንህን ሁሉ ይባርክልህ። እኔ የመጣሁት የረዥም ጊዜ ፕሮቴስታንት አባል ነኝ። ጥያቄና መልሳቸው ብዙ አላስደሰተኝም። ባለፈውም ያ እኛን የማይወክል ሰው ቅድም ለጥፈህብን ነበረ። እኔ ቀለሜ እኛን አይወክልም፣ ራሱንም አይወክልም፣ ራሱንም አያውቅም። እንዲህ አይነት ነገር ባታረጉት ጥሩ ነው። እኔ እንደ ወንድም ነው የምናገረው፣ እንደ አባትም ነው የምናገራችሁ። ቀለሜ ማንንም አይወክልም፣ ራሱንም አይወክልም፣ ሆዱን ነው የሚወክለው። እኔ በጌታ ቤት ረዥም ጊዜ ነው። ይሄ ተራ ክርክር አያስፈልግም። የጋሽ አለማየሁ መጎስ መጽሐፍ አንበዋል? ምን የሚለው ነው? ለምን አልሰለምኩም የሚለውን ትርጉሙ አዎ አለኝ፣ አንብቤዋለሁ። ካነበብከው ውሻ በቀደደው ጅብ ይገባል ያሉትን ትረሳዋለህ?
ይህ አባባል አዎ የእሳቸው ሳይሆን ኦፍኮርስ አለ በታሪክ ያሉት እዚሁ ላይ ነው ያሉት። እና ያ መጽሐፍ ደግመህን በውሻ በቀደደው ጅብ ይገባል ያሉትን ማስተዋል አለባቸው። እኔ ተሳዳቢ አይደለሁም። ለመጀመሪያ ጊዜ ላይ ብትገባ ነው ልምድ ስለሌለኝ እንዲሁ ላውራ። ከዚህ በፊት ይቅርታና ግን በጣም የማከብርህ ትልቅ ሰው ነህ። ለእኔ ልዩ ነህ። በቃ ልዩ ነህ አንተ። እኔ እውነት ነው የምነግርህ፣ ጌታ ምስክሬ ነው። ጌታ ጋር 46 ዓመቴ ነው። ትምህርት ላይ አውሩ ንስር፣ ዝም በል አሁን በቃ ትምህርት ላይ አውሩ። እሺ ንስር ይቅርታ፣ ከዚህ በፊት የሆነ አይ ቲንክ ገብተው ነበር ይመስለኛል። ከዮባ ጋር ያወሩት እኚህ ይመስሉኛል ካልተሳሳትኩ የሆነ ሰዓት እና ፓስተር ኖት ይቅርታና ማይኩ ዝግ ነው። 46 ዓመቴ ብለዋል። ትልቅ ናቸው። እሺ ሪስፔክት እና አይሰማም? ይሰማል። አሁን አንተ ረጋ ራሱ የተናገረው በህይወቴ ያዘንኩበት ነው። እኔ በእግዚአብሔር ፊት ነው የምናገረው። በጣም ያዘንኩበት ተራ ወራዳ ሆዳም ሰው ጋር ነው። አሁን እናንተ የቃል እውቀት አለ ብላችሁ የምታወሩት ከሆነም በደረጃ ቢያንስ እንደ ሌሎቹ ደረጃ አልልም፣ ግን ቢያንስ በመንፈሳዊ አመራር ላይ ያሉ ሰዎች ጋር በቁም ነገር ይዛችሁ ተወያዩ። አለበለዚያ ማንንም እያስገባ አሁን የቅድም ነቢይ እዩ ጩፋን የለጠፈ ይዘመጣ ነቢይ የሚባል ሆዱን የሚከተል ነው። እኔ ፕሮቴስታንት ነኝ ብያለሁኝ። እውነት ነው የምነግርህ። እኔ መሰረተ ክርስቶስ ነው የመጀመሪያ። አሁን ደግሞ ያለሁት ሌላ ቸርችም ቢሆን አንድ አይነት ነው። ቃሉን የሚያነብ የለም በአሁኑ ጊዜ። ነቢይ የሚከተል ባለበት ትውልድ ላይ እንዲህ አይነት ነገር አልደግፍም። እኔ ኦርቶዶክስን አልጠላትም። እጅግ ወዳታለሁ፣ እጅግ አከብራታለሁ። ከልቤ ነው የምናገረው። ሌላ እንዳይመስልህ። ከፈለክ ጠይቅ፣ የፈለከውን ጥያቄ እኔን ጠይቅ፣ እኔ መልስልሃለሁ። ግን አላስፈላጊ ነው ማለት ከየትኛው እንትን ነው? እኔ መሰረተ ክርስቶስ ሁኜ አሁን አሴምብል ነው ያለሁት። ለአቅራቢያ የሚቀርበኝ አሴምብል ኦፍ ጋድ ነው የማመልከው፣ እዚያ ነው። ግን እሱነቱ አይደለም የኛ ጥያቄ፣ የእናንተና የኛ ጥያቄ አይደለም። ማንም ጋር በተራ ሰው ጋር እየመጡ ጊዜም ባታባክን። የያዝከው መስመር ጥሩ ነበር። ወደ እውነት መምራት ያለባቸውን እንምራ። የገበያ ጉዳይ ነው እኔ የሚገባኝ በዚህ ጊዜ። እኔ ነገርኩ እኮ ድሮ ዋጋ ከከፈሉት አንዱ ነኝ በደርግ ጊዜ። ስለዚህ እኔ ጭቅጭቃችሁን አልወደውም። የጋሽ አለማየሁ ሞገስን አንበዋልኩ እኮ ለምን አልሰለምኩም የሚለውን ስታነብ መልሱን ታገኛለህ። ሌላ ልልህ አልችልም። ግን አከብርሃለሁ፣ እወድሃለሁ። ለቃሉ ያለህን ትጋት አከብራለሁ። ሁልጊዜ ታብታብ እንዳረኩን እንጂ ከዚያ ውጭ ገብቼባቸው አላውቅም። እሺ ግን ንስር ሜቢ ቀና ኖት ይመስለኛል እና ቅንነት ባሉት በዚሁ ባሉበት አሁን መሰረተ ክርስቶስ ትክክለኛ ቤተ እምነት ነው ወይስ አይደለችም በሚለው በትምህርት ላይ ቢያወሩ መልካም ነው። ለምንድን ነው ይሄንን የሚሉት? አንድ ሰው መጥፋቱ ለኛ በጣም እናዝናለን። በእውነት ለመናገር ከጌታ እውነተኛይቷ ቤተ ክርስቲያን አንድ ሰው ከወጣ ለምን ወጣ፣ እምነቱ ውስጥ መሰረቱ ውስጥ ትምህርት ውስጥ ምንድነው ብሎ እናጣራለን። ያንን ከጌታ ትምህርት ውጭ የያዘ ሰው አንድ ሰው መዳን አይችልም። የሚድነው አንደኛ ዮሐንስ ምዕራፍ 2 ቁጥር 9 ላይ እንደ ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በጌታ ትምህርት የማይኖር እርሱ አምላክ የለውም ተብሎ ተገልጿል። በጌታ ትምህርት የማይኖር እርሱ አምላክ የለውም። ስለዚህ በእውነት በጌታ ክርስቶስ በክርስቶስ ትምህርት ኖት ወይስ አይደለም የሚለው እስካሁን ድረስ ለምን እንግዲህ ታብታብ የሚያደርጉ ከሆነ ራሶትን በደንብ ቼክ አድርጓል ወይ መሰረቱትን። ስለዚህ በትምህርት ቢያወሩ አሁን ከኛ ጋራ ዮሐዴም አለ እኔም አለው ችግር የለውም። በትምህርት ቢያወሩ መልካም ነው። ለምን ራስን መመርመር ስላለብን ማለት ነው። በቀናዊ አሁን እንደሱ ልናወራ እንችላለን። በእኔ በኩል አሁንም ላወራ እችላለሁ። ነገርኩ። እኔ ከኦርቶዶክስ ለምን ወጣ ብትለኝ እኔ ከኦርቶዶክስ የወጣሁት 1972 ዓመተ ምህረት መስከረም 21 ቀን ነው። የማርያም ዕለት ነው። እኔ ይሄ ምንም የሚያሻማ ርዕስ አይደለም። የወጣሁት እብድ ሁኜ እዚያ ስለዳንኩ ነው። በቤተ ክርስቲያናችን ውስጥ በዚያ ዘመን እናንተ አልተወለዳችሁም የነበረው ሁሉም ወንጌል ስብከት አልነበረም። በግዕዝ ብቻ ነበር የምንማረው። ምንም የምናውቀው የለም። እንጾማለን፣ 40 ጾም እንጾማለን እንጂ የምናውቀው የለም። ሁዳዴ እንጾማለን፣ ምንም የምናውቀው የለም። ፍስለታን እንጾማለን፣ ምንም የምናውቀው የለም። አሁን ያላችሁ በዘመን ጥሩ ነው። ወንጌል እየሰበካችሁ ስላላችሁ እግዚአብሔር አብስቶ ይባርካችሁ።
እኔ ምንም ቅሬታ ኦርቶዶክስ የኢትዮጵያ አይ ቲንክ አስታውሽቷል። የሆነ ቀንም ገብተው ነበረ ከዩባ ጋር አይ ቲንክ አውርተዋል። እሳቸው ናቸው። አይ የሆነ እንደዚህ አልገቡም። እኔ አልገባም። አንድ ቀን ምናልባት እንትና ጋር ማናት ልጃችን ማናት ማማዬ ጋር አንድ ቀን ገብቻለሁ ማታ ላይ። እሺ ችግር የለውም። አሁን ያሉበት ቸርች የት ነበር ያሉት? አሴምብል ይባላል። ችግር የለውም። እሱ አሁን ስንት ዓመት ሆነ ከተመሰረተ? አሁን ነገርኩህ እኮ የተመሰረተው እኛ የስንዴ ሃይማኖት ስንል ነው የመጣ ነው ወንድሜ። ጌታ ረድቶን ጌታን አግኝተንበት ቃሉን አውቀንበት በህይወት ኖረንበት ልጅ አይተንበታል። እሺ ችግር የለውም። ታሪኩ ሞር አሁን ብዙም ስለማያንጸን የሚጠቅመንን ነገር ለመነጋገር የምጠይቀውትን ትንሽ እናውራና ምክንያቱ ኦርቶዶክስ ነበርኩም ስላሉ ስለዚህ የምርም ኦርቶዶክስ ከነበሩ እና ደግሞ ወደ ሰው ወደ ሰራው እምነት ሄደዋል ብዬ አምናለሁ። እንደኔ ማለት ነው። ይሄ ማጣጣል ወይ ምናምን አይደለም፣ የማምንበትን እውነትም ስለሆነ ማለት ነው። ምክንያቱ መቼ ነው የተመሰረተችው፣ ማን እንደመሰረታቸው የሚታወቁ ቸርቾች ስለሆኑ ማለት ነው። የቤተ ክርስቲያናችን መስራቿ ግን ክርስቶስ ኢየሱስ እንደሆነ በሚገባ ማሳየትም ስለምንችል መቼ እንደተመሰረተች ያውቃሉ ወይስ አያውቁም ጋሼ? አሁን ይኸውልህ ሉተራኖች በሙሉ ከሉተር በኋላ ያለ ነገር መሆኑ የሚያሻማን ርዕስ አይደለም። በምን ወጡ በምን ገቡ ሌላ ርዕስ ነው። እሱ የራሳችን ችግር ነው የምነግርህ። የእርስ በራሳችንን ችግር ለእኛ ተወው። ይህ አላስፈላጊ ነገር እሱ መጽሐፍ አንባህ። እሺ ሌላ ጊዜ በውስጥ መስመር ጋሼ ያንን በደንብ እናወራለን። ተረዳ በቃ። እሺ አክቹአሊ አሁን ለክርክር አልገባም። ዮዳሄ ዮሐድ ጎበዝ በቃ ወዳለሁ። እኔ ምን ያህል በውስጥ እናውራሽ ጋሼ። በቀደም ለታ ውስጤ ምን ያህል እንደተጎዳ በእግዚአብሔር ፊት የተራገምኩት የመጀመሪያው ሰው ቢኖር ቀለሜ ነው። ባንተ የተነሳ በጣም ያፈርኩበት ድሮም የወረደ ነው። ምላሱን በየሄደበት የሚያወራ ነው። ማንም ያልወከለው ነው። አንዱ እሱ ነው። ስለዚህ በጣም በህይወቴ እኔ ማንንም ረግም ያላቅም ረግም ያለው አሁንም እየጸለይኩ ነው። ጌታ አንድ ነገር እንዲያሳየኝ። ይሄ እኛን አይወክልም። በማይወክሉ ሰዎች ጋርም ደግሞ አትጨቃጨቁ። በቃ ጋሺ ሰላም ይዋል። በቃ እኔ ፎሎ አድርጌውታለሁ። በውስጥ ይጻፉልኝ። በውስጥ እንዲህ አይነት ቤተክርስቲያንን እና ክርስቶስን የሚያሰድቡ ማንም ጋር አብሬ መኖር አልፈልግም። ይሄ ያለውን እውነት ነው። እናንተም ጋር 100% ራይት አለ አይደለም። አዋልድ ላይ መግባት አያስፈልገንም። እኔ አዋልድ ኦርቶዶክስ አሰብክም። ሁላችንም የሥላሴ አካል ነን። ዝም ብለን የእርስ በርስ እናከሱን አልወደውም። እንቅጩን ነው የምነግርህ ያለሁት። እኔ አሁን ድረስ ማተቤን አድርጌ ነው የምዞረው። ስለዚህ በስርዓት አላስፈላጊ ዮኒ ብሎ አወያይ። ዮኒ ለራሱ 50 ቦታ የሚረግጥ ሰው እንዴ ተራ ሰው ጋር ነው እኮ። ምንድነው ደረጃ የማታውቁት? ዮኒ አሁን ከተጠመቀ 6 ወር ያልሞላው፣ ለዚያውም አንዲት ነብይ የምትባል ብርቱካን ሌባ ያጠመቀችው ነው። በእነዚህ ጋር ነው አሁን ውይይታችሁ። ለምን አርፋችሁ አትቀመጡም? የራሳችሁን ወንጌል ለምን አሰብኩም? እምነታቸውን ለምን አታስተዋውቁም? ይህንን አቁሙት ባይ ነኝ። በቃ እኔ አያስፈልግም ነው። እኔ እከሌ ያሸነፈ እከሌ ያላሸነፈ አይደለም። እኔ አላዳመጥኳቸውም ማታ ሙሉ ለሙሉ ማንንም። አሁን ግን ለጥፋው ሳይ ነው ኤርሚያስ እኔን አይወክለኝም። እኔ ጌታ ሆይ ታሳየኛለህ፣ በዚህ ሰው ላይ አንድ ነገር ማየት እፈልጋለሁ ብዬ እየጸለይኩ ነው ያለሁት። ምክንያቱም ባለጌ ሰው ነው። አንተ ላይ ያደረገው ማንም ባዕድ ሊያደረገው አይችልም። ምንም ይሄ ጠላት ነው። ይሄ ክርስቶስ አገልጋይ ብላችሁ ነው የምታወሩት? አዎ በቃ ጋሽ ሜቢ እኔ ፎሎ አድርጌውታለሁ። ዮሐድን ፎሎ አድርጎታል። ያደርጋለሁ አለ ፎሎወር ነኝ። እሱ ችግር የለብኝም። የሁላችሁም ነኝ እኔ ችግር የለብኝም። እንደ ልጄ ነው ማይ ዮሐድ የተባረክልኝ። እግዚአብሔር አብስቶ ይባርካችሁ። በሰላም በርቱ፣ ጠንክሩ። እኔ ጠንክሩ ነው እግዚአብሔር ይስጥልን። ያመጣችሁ እሱን እንተውና የያዛችሁት መስመር አለ፣ የምትጠበጥቡት መስመር አለ። ያን መስመር ይዘህ ቀጥ ብለህ ሂድ። እኔ ያን ነው የምገረኝ እግዚአብሔር አምላክ እንጂ ይሄ ተራ ክርክር፣ የመንደር ክርክር አታብዙ።
ምንም ጴንጤ ነውና ብትለኝ አልመጣም። ኦርቶዶክስን አትወዳትም ወይ ብትለኝ እወዳታለሁ። ከልቤ ከራሴ እምነት በላይ ኦርቶዶክስን እወዳለሁ። እንቅጩ ልንገርህ፣ በእግዚአብሔር ፊት ነው አትዋሹ ስለሚል በእግዚአብሔር ፊትም አልዋሽም። እጅግ ነው የማከብራችሁ፣ እጅግ ነው የምወዳችሁ። በርቱ፣ ክብርልን። በቃ ዮሐዴ አውሩትና በውስጥ እንግዲህ በቀና ልብ ትክክል ነፍሳቸው አይጨነቅ፣ ከዚህ በላይ ተዋቸው። አዎ፣ እንዴት ዋላችሁ? ሰላም ነው ዲያቆንዬ? እግዚአብሔር ያክብርልን። አባታችን እግዚአብሔር ያክብርልን። በእድሜ በጸጋ በጤና ይጠብቆት። መውጣት መግባቶትን የሚጠብቅ አምላክ እንግዲህ የሚያደርገውን ያደርጋል። አውሯቸው ወንድሞችን በውስጥ አሁን እንዴት አሉ? ሰላም ብያለሁ። ሰላም ብለናታል ዲያቆንዬ። እግዚአብሔር ይመስገን። ጋዲ፣ አንትሻ፣ መኩ፣ ሳምሪ እታችም ያላችሁ በጠቅላላ እንዴት አላችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን። እንኳን ደህና መጡ ዲያቆንዬ። እግዚአብሔር ይመስገን። ዲያቆን ሰላም ብለናል። ሁላችሁንም በድጋሚ ሰላም ብያለሁ። እንዴት ናችሁ? ሰላም ብያለሁ። ሰላም ወንድሞች ሁላችሁ ሰላም ብያለሁ። ሁላችሁንም እግዚአብሔር ይመስገን አለን። ሰምሬ እንኳን ደህና መጣችሁ። በነገራችን ላይ ምንድነው የተረዳ ነው ከኛ አባት አንደኛ ያው ቅንነታቸው እንዳለ ሆኖ ያላቸው ነገር ለቤተ ክርስቲያን ማለት እንደዚህ ነቢያት ምናምን የሚሉት ከቀድሞቹ ለኛ ክብር አላቸው። በነገራችን ላይ ለቤተ ክርስቲያናችን ክብር አላቸው ቢያንስ ማለት ነው። እንዳሁኑ አልሆኑ ነቢያት ምናምን ተብዬ አሁን ኤርሚያስን እንደተናገሩት ነው እንግዲህ ቀለሜን ማለት ነው። እና እኛን አይወክልም። ግን ዞሮ ምንድነው ከተረዱና ካወቁ ጌታ እግዚአብሔር ወደዚች ቤተክርስቲያን እንዲጨምራቸው ጸሎታችን ነው። ለምን ከጌታ ቤተክርስቲያን ውጪ ሰው መዳን ስለማይችል፣ አንድ ሰው መዳን የሚችለው በእውነተኛይቱ ቤተክርስቲያን በሐዋርያዊ ቅብብሎች ባላት እንዲሁም በጌታ ትምህርት በጸናች ውስጥ ካልሆነ በስተቀር መዳን አይችልም። እሳቸው መስቀሌን እስካሁን አላወለኩ ምናምን እያሉ ነበር። ያው መስቀሉን እንዳላወለቁ ያው በልብ ውስጥ በትምህርት እንትን ስለሆኑ ያ ደግሞ መታደስ ስላለበት መጥቶ ድጋሚ እንግዲህ ጌታ እግዚአብሔር በንስሐና በቀደር ተጠምቆ እንዲመለሱ ጌታችን ይርዳቸው። ይሄንን ነው የምንላቸው። ዮሐዴ በውስጡ አገኛቸው ምናምን። እስቲ እንግዲህ ፕሮቴስታንቶች ይግቡ። ዮሐዴ ሀሳብ እንትን በሉና እንትን በነገራችን ላይ በዚህ አጋጣሚ እኔም ቤት ከፍታለሁ ምናምን እያልኩኝ አልመች አለ። ትናንትና ራሱ ብዙ ቤቶች ምናምን ተከፍተው ነበረ እገባለሁ ብዬ ነበር። ዛሬም እዚህ ገባን ምናምን ጥሩ ነው እና በዚህ አጋጣሚ እግዚአብሔር ያክብርልህ። ሁላችሁም በተለይ ወንድሞቻችን በቪዲዮ በላይቭ እየገባችሁ ምናምን ፎሎ እያስደረጋችሁ ነበር። በጣም ትላልቅ የሚገርማችሁ በጣም የማጠብቋቸው ሰዎች ጭምር በውስጥ እየጻፉ ቪዲዮ እየሰሩ እውነት በጣም የሚገርም የኦርቶዶክሳዊ አንድነት ታይበታል እንደዚህ አይነት ጉዳዮች ሲነሱ እና ሁላችሁንም እግዚአብሔር ያክብርልኝ። እውነት ለመናገር ከረፋተ ሰውዬ በቃላት ከመነገር በላይ ነው። ትክክል። ኦርቶዶክሳዊነት አንድነታችን ምናምን ከቃላት በላይ ነው። ኦርቶዶክሳዊነት ደግሞ ሁልጊዜ በመከራና በችግር ጊዜ ሲሰፋና ሲያብብ የምትመለከቱት ከመስራቿ የተቀዳች በመሆኗ ነው። መስራቿ አሁን በሞቱ የነገሰ ንጉሥ ስለሆነ ሰማዕታቶቿም በሞታቸው ሰዎችን የሚያፈሩ እነሱ እየሞቱ የሚበዙ መሆኑ የምትመለከቱት ሁልጊዜ ኦርቶዶክሳውያን በተነካኝ ቁጥር የሚችለን እንደሌለ ማሳያ ነው እና ከአንድ ወር እንዲህ በጣም ለብዙ ጊዜ ከ79 ምናምን ቪዲዮ ምናምን ይሰራል ግን አይሄድም ነበር። ይህን አጋጣሚ ግን ተነሳ ምናምን በሶስት ቀን ራሱ አልሞላም። ዊዝን 2 days በሁለት ቀን ውስጥ ምናምን 100 ምናምን ነው የደረሰው ማለት ነው እና አንድነታችን በጣም የሚያስገርም
ህብረታችን በጣም የሚያስገርም ነው እና ክርስቲያናዊ አንድነታችንም ለአሕዛብ ለህዝቡም ማሳያ ነው የሆነው እኔ እንደምረዳው ማለት ነው። ስለዚህ ሁላችሁንም በውስጥ ጽፋችሁልኝ ምናምን ያልመለስኩላችሁ ልትኖሩ ትችላላችሁ፣ በጣም ብዙ ስለሆነ ማለት ነው እና እንደማትቀየሙ ተስፋ አደርጋለሁ። በጣም ብዙ ኮሜንት ምናምን ስላለ ያላየሁት ምናምን ሊኖር ይችላል። እግዚአብሔር አምላክ ሁላችሁንም ያክብርልኝ፣ አንድነታችንን አሳጣብን እና ደግሞ እንደዚህ በቁጥር እንደበዛ ነው ከቁጥር ሳንጎድል ደግሞ ሰማያዊቷ ኢየሩሳሌም ከቁጥር ሳያጎድል እግዚአብሔር አምላክ ሁላችንም እዛ ይሰብስበን። ኦኬ፣ ለሌላ ነገር አይደለም የምንሰባሰበው፣ ለትምህርት ነው። ያንን ትምህርት ደግሞ ወደ ፍሬ በቅቶ ፍሬ ሆኖ ሰማያዊቷ ኢየሩሳሌም የምንገባበት ያድርግልን። ሁላችሁንም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እወዳችኋለሁ ሁላችሁንም። አሜን አሜን። ይዋዲ በስተቀር ማለት ነው ከአንትሽ በስተቀር በጣም አስቸጋሪ ሰው ነው። አንትሽ አንጸባረቀብን ከግንባሩ የተነሳ ትላለህ። አይ በነገራችን ላይ 1 ሚሊዮንም ይገባል እኮ አይደል? በፍቅሩ ሰው ገዳይ ይዋዲ። ኧረ እኔም በጣም ነው የማልወደው እና ምደብረኝ ሳይ ራሱ መኩ ትንሽ ራቅ ብላ እናግረን አልቻልነውም። ፊቴን እኮ በጣም በጣም ተቀረብከን። ምን ነው ላውራበት እና ለማንኛውም በእውነት ይዋዴ ከዚህ በላይ ይገባል። 1 ሚሊዮንም ሲያንስ ነው። በነገራችን ላይ ማንም ሰው ምንም በቃ ምንም እንትን የማይል ጭፈራ እናንተን አድርጎ 600,000 እስከ 1 ሚሊዮን አይደለ ሰው ፎሎወር 1 ነጥብ ምናምን ዓለማዊ በሆነ ከ1 ሚሊዮንም በላይ ነው። አንድ ሰው ነፍስ ማትረፍ እኮ ትንሽ አይደለም። አንድ ሰው ነፍስ ማትረፍ አክቹአሊ ዋጋው በእግዚአብሔር ዘንድ ትልቅ ነውና ሰው መለየት ስላልቻለ ነው። እስቲ ራሱ በቃ ፎሎ የሚያደርገውና የማያደርገውን መለየት ስላልቻለ ይመስለኛል እኔ በእና እንጂ በእውነት 1 ሚሊዮንም ትንሽ ብዙዎቹ ቢሰሙና ይሄንን እውነት ቃልን የጌታ የኢየሱስ ክርስቶስን ትምህርትን ቢሰሙና ቢድኑበት which ለክርስቲያኖች በጣም ትልቅ ደስታችን ነው። ታውቃላችሁ ደስታችን እንደመሆኑ መጠን ደግሞ ቃሉ የሚሰማበት የጌታ ቃል የሚተላለፍበት ቤት ፎሎ ማድረጉ ግዴታ ነው። በቃ አንትሽን ዩት ገና ፓፓ ጠፋል። ናቲ ዲያቆን ናቲ 100,000 ያልገቡ በጣም ማት ፎሎ አድርጉ። በቃ ጀስት ክርስቲያኖች እና ፎሎ የምታደርጉትን የማታደርጉትን ሰዎችን ለዩና አድርጉ። ጀስት ሼር አድርጉ፣ ሰዎች ይድኑበት ዘንድ። ምንም አሁን አክቹአሊ ፎሎ ጨመረ አልጨመረ አስማች እንትን ይሆናል ብዬ አይደለም። እኔ እንደዛ ብዙም አላስብም። አክቹአሊ ላይቭ ላይ የመጣ ሁሉ ድነትን እንደሚያገኝበት በእርግጠኝነት አውቃለሁ። በጣም ብዙ ሰዎችም ይሄዳኑበትን ስለሆነ ግን ተደራሽ ከመሆኑ አንፃር ግዴታ ሰዎች ጋር መድረስ ስላለበት የጌታ ቃል ፎሎ ቢደረግ በጣም መልካም። እዚህ ላይ ያሉትን ገስት ላይ ያሉትን ወንድሞችን እህታችንም ጭምር ማለት ነው ፎሎ አድርጓቸው። ሁሉንም ፎሎ አድርጓቸው። ጴንጤዎችም ፎሎ አድርጓቸው። ትጠቀማላችሁ። እሺ ፎሎ አድርጉት። እነዚህ ልጆች በደንብ ነው የምትጠቀሙት። እና ለማንኛውም ይዋዴ እኛ እንቀጥላለን። እኛ በወንጌል እንቀጥላለን። እነሱ ይፎክሩ፣ ለማስገደልም ለምንም ፎከረ አልፎከረ እንግዲህ መኩ አምሮብሃል። ቴንክ ዩ። ስለምን ግድያ ነው የምታወራው አንተ ሰውዬ? እኔ እናንተ ሰዎች ተው የምን ግድያ ነው? ይዋዴ ጭራሽ ያላሰቡትን ሊያሳስቧቸው ነው እንዴ እነዚህ ሰዎች ግድያ እያሉ? እንትኗ ኢንቴንሽን ኦኬ እሷ አልኩት ቀለሚን እንዳይሄድብኝ ደግሞ አንተ ማን ነው ሚት የሚያደርገኝ? አቱ ነው በቃ ተሰጠው። ይኸው በቃ መለስ። ኧረ በጌታ ኧረ ናቱ በቃ ኧረ ተው አንተ ናቱ ዲያቆን አይደለ እንዴ ወንድማችን? ድቁናን ባጋውቁ ተጠቀም።
አነሳው ሞዴሬተር አለ። ይኸው በቃ ብጥብጥ ከተናጂ ለምንድን ነው የምታወራጭብን? ቆይ ምን ሆነ ነው ማ እኔን ተው እባክህ። ከያወራጨ ያለው እሱ ነው ከታች እባክህ። አንዱ ሪሙቭ አደረገ። ጋዲሳን አወረደ። አሁን ጋዲን አወርዶታል። ተመልከት የናቱ ስራ ወይ አይገባ ወይ ቁጫ። እኔ ምን እስቲ አስገቡና ይሄን ልጅ እሺ እኔ የምለው ናቱን ፎሎ ቻሌንጅን ጀምር። አይ ዋኖሱን ሰውቶ ጨርሶ ነው ግን እኛንም ያወርደን። ኢሞጂ የሆነ ፊት እኔ እኮ መከራዬን አንሞይ ሚዩት አድርጎታል። አሁን ጋዲ ኧረ ተው ናቱ። ያው ዛሬ በአይሁዶች አርባ አይደለ ዝም ብለው ለቅዳሜ የሚሆን እያዘጋጁ ነው እንትን የሚሉትና ለዛ ነው የማይገባው። አይገባም በፍጹም። ዛሬ እንትን ላይ ነው መሰል ተሙ አለ። ኧረ ተሙ የሆነ ነገር ተናገር። ምንም የምናገረው ነገር የለኝም። እንዳጋጣሚ ሆኖ ልናገር የምችለው ሰላምን ልናገር ብቻ ነው የምችለው። ሰላም ምንድን ነው የምትናገረው? ከሌለ ለምንድን ነው የከፈትከው ማይኩ? ተሙ እቺ ላውራ። ዲያቆን እስቂያስ፣ ዶክተር ስምረት፣ ወንድማችን አንተነህ ሎዛ፣ ዮዋድ፣ ወንድማችን ጋዲሳ ታችም ላይ ያላችሁላችሁንም ሰላም ብያለሁ። መኩዬ ዛሬ ወጣ አምሮባ ዲያቆን መኳንንት ሰላም ብያለሁ። በጣም አዳዲስ ትምህርቶችን እየሰማው ነበር አሁንም እና ሐና እንትን ሉተራውያንን ለመበጥበጥ የመጣች እህት መሆኗን እየተናገሩ ነው። እህታችን ሀኒሽንም ኤፍሬም ግን ያለውን ድፍረት እኔ ቢኖረኝ በቃ ዝም ብዬ ነበር የግል አውሮፕላን የሚኖረኝ። በጣም ብቻውን ሙሉ ወንጌልን ወክሎ ሙለታ ደግሞ ቃለ ሕይወትን ወክሎ ዜዶ ብቻ ነው ምንን ወክሎ እንደገባ ያላወቅኩትና ብቻ ደስ የሚል ለሊት ደስ ግን ተምዬ ወይ አሁን ያልከው ነገር ላይ አንዳንድ ሰዎች እንደው ዝም ብሎ ስሜታዊ ሆኖ የማውራት እንትን ላይ አንድ ነገር አድሬስ ለማድረግ እግረ መንገዴን አንድ ቪዲዮ አይታችሁ ከሆነ የሆነ ቪዲዮ አይታችኋል? ደምረው ሲናገር ሪከርድ ተደርጎ የወጣ ነገር የሴት ዘር የለባትም። አይ በሴት ዘር በኩል ኃጢአት አይተላለፍም ምን አይነት የሚል ነገር የሆነ እኔ አንዳንድ ነገሮችን እንደው እባካችሁ ማይክ ስለተገኘና ካሜራ ስለተገኘ ብቻ ባይወራ እውነት ለማውራት ኬት እንደሚመጣም አላውቅምና ደም ይሄንንም ሰምተህ ከሆነ አሁን ብዙ ሰዎች ሙስሊሞች ኢቭን ጴንጤዎች ምናምን ነገር ብዙ ሰዎች እየለቀቁ ያላገጡ አይነት ነገር ነውና እንደው ኬት ነው እንደዚህ አይነት ትምህርት እየመጣስ ያለው? አሁን ይሄ ነገር ሲነገር ኬት ነው በሴት ዘር በኩል እንደዚህ የለም በወንድ ዘር በኩል ነው እንደዚህ አይነት ነገር የሚተላለፈው የሚለው ትምህርቱ ኬት ነበር? ኬት የመጣ ትምህርትስ ነው እውነት ለማውራት? እና አንዳንዴ ይሄ ከስሜታዊነት ወተን አለ አይደል ቤተክርስቲያኒቷ የምርም ደግሞ አንዳንዴ ያው ክህነት ምናምን ሳይኖርንም ደግሞ እንዲህ ሚዲያ ላይ ስንገባ ምናምን ነገር ቸርቿ የምር የምታስተምረውን ነገር ለመናገር ጥንቃቄ ብናደርግ መልካም ነው። ለሰዎችም መሰናክል እንዳንሆን ጥንቃቄ ይፈልጋል። ስማ እሱ ነገር ስለ ቤተክርስቲያን ነው እንዴ? እኔ እኮ ስለ ኤችአይቪ ምናምን መስሎኛል። በሴቷ ይተላለፋል ሲባል ኧረ ይዋድ አንቺ ስርዓት ያዥ ይዋድ ኧረ ነቆራ እኔ ቁም ነገር አውርቼ ስጨርስ እኔ ምን አውቅ አይ የምሬን ነው። ግን አይ ቀልድ ነው። ግን እንደዚህ አይነት ነገር ከስሜታዊነት ወጣ ቢባል ጥሩ ነው። በቃ እንደው ዝም ተብሎ እና ደግሞ አንዳንዴ እውነት ለማውራት ሰው እንዲህ ለማለት አይደለም። ግን ጥያቄ ያላችሁ ግቡ ተብሎ አንድ ሰው ለምሳሌ መኩ አንተም ልትሆን ትችላለህ፣ ሌላም ሰው ጥያቄ ያላችሁ ስለ ቤተክርስቲያን ግቡ ሲል ግቡ ብሎ የከፈተው ሰው ስለ ቤተክርስቲያን ሙሉ የሆነ ወይ ደግሞ በጣም ጥሩ የሆነ እውቀት ሊኖር ይገባል። ለሚጠየቁ ጥያቄዎች መልስ መስጠት ግዴታ አለብህ። የሆነ ጥያቄ ስትጠይቅ የማይሆን ነገር ተናግረ ከዛ በኋላ ልክ ስትጨመቅ መሐመድ ያለ ነብይ መሆኑን እስኪ ማስረጃ አምጣ የምትል ከሆነ በቃ አትክፈት፣ ወይ ደግሞ ሌሎች ወንድሞች እንዲገቡ እድል ስጥ። ለምን ክፉ እንድንናገር እንደምታደርጉን አይገባኝም። በቃ ብዙ ጊዜ በተደጋጋሚ ተነገረ። ቤት መክፈት ጥሩ ነው፣ ሰዎች እንዲማማሩ ማድረግ ምናምን ጥሩ ነው። ግን አትሊስት ደግሞ ሌሎች ወንድሞች አብረው እንዲገቡ አድርጉ።
በቃ ምን አይነት ችግር ሆነ እኮ በጌታ ስም። ታስታውሳለህ? ከዚህም በፊት ጋዲ የሆነ ጊዜ ከፕሮቴስታንት ወደ ኦርቶዶክስ የመጡ ልጆች ነበሩ እና ጀስት በቃ ቤት ከፍተው ምናምን ማንም መልስ የሚሰጥ የለም። በቃ ዝም ብሎ እንትን ሲያቲም ሶስቴም ተናገርን። ከዛ በኋላ በቃ ቆመ። እንደዚህ አይነት ነገር ቢገቡ እንኳ መምህራኖችን ይዞ እንዲገቡ መምህር የቤተ ክርስቲያኒቱ መምህር የሚሆን ቢያንስ እውቀት አላቸው ተብለው የሚታወቁትን ገብቶ መልስ መሰረታዊ ነገር በተለይ ዶግማ ላይ መሰረታዊ ነገር ላይ መልስ የሚሰጡትን ይዘው ትናንትናም ተናግሬያለሁ። ቤትታለው በቃ መረጋጋት ያስፈልጋል። ቢያንስ መማር አለ። መጀመሪያ ማስተዋል ነው። እሱ ነው። ጳውሎስ እኮ ዘው ብሎ አልገባማ። ወደ ቤተ ክርስቲያን ሲገባ እኮ በቃ ገባ። መጀመሪያ 3 ዓመት ያህል ነው በገዳም በበረሃ የቆየ ሳይማር ዝም ብሎ ተነስቶ እንትን አላለም። እና ቢያንስ የጥሞና ጊዜና የመማር እንትን ያስፈልጋል። ካልሆነ ስትገቡ መማማሩ ኦብቪየስሊ ጥሩ ነው። ካልሆነ መምህራን ይግቡ። መምህራን ሲገቡ ከመምህራን ጋራ መወያየት ምናምን መልስ መስጠት which is good። ብሎ ግን በራስ እንትን ልክ አይደለም። ቤተክርስቲያንንም ያስወቅሳል። ሰው ከዛ አንፃር ጥንቃቄ አድርጉ ነው የምንላችሁ በተደጋጋሚ። እሺ ሐሳብ ካላችሁ ሌሎች ቀጥሉና እኩዬ ማለት በጣም ጉጉት ካለ ማለት ነው የማስተማር ምናምን ጉጉት ካለ ጥያቄ ያላችሁ ግቡ። ኢዝ በጣም ብሮድ ቶፒክ እና ማይነካ ነገር ላይኖር ይችላል። ግን ቀለል ያሉ መሰረታዊ ዶግማን በደንብ ለምሳሌ ዛሬ ስለ ጥምቀት ከአባቶችን ከመጽሐፍ ቅዱስን በደንብ አጥንተው ስለ ጥምቀት ይዘው መግባት ይሄ ሞር የተሻለ ነው ያስባለሁ። ለምን ጥያቄ ያላችሁ ግቡ ማለት በጣም ሰፊ ነገር ነው። ብዙ መጽሐፍት ማወቅ ያስፈልጋል። አስቸጋሪ ነውና እንደዚህ አይነት ቤት አንዳንዴ እኔም ገብቼ አውቃለሁና በቃ ትንሽ ያስጨንቃል። እንትኑ ሳይወት ያው ተጨንቄ ነው የምገባው እኔም ብዙ ጊዜ አክቹሊ እና እንደዛ ቢደረግ ይሻላል። ያ ልክ ነሽ ዶክ፣ ተገቢ ነው ማለት ቢያንስ የተወሰነ ጊዜ እንትን መውሰድ ያስፈልጋልና ናቱ አረባሹ ደግሞ ሰላም በለን። ኔትወርክ ደግሞ ባይዘዌ መኩ ማለት ነው። ቆይ ናቲ ተረጋጋ። ምንድነው አርብ ላወራ ስለሆነ አንዴ ሚውት አድርገውና አርብ 12 እንዴት ናችሁ? ሰላም ናችሁ? ጋዲ ምን እያልከኝ ነበረ? ይቅርታ ቆይ ማቋይ በውስጥ የላከልኝ ምንድን ነው? አንተማ ልብ ብለህ ይኸው። እሺ መኩ አይቷለሁ። እኔ ልጅ እኮ በቃ እዚህ ቁጭ ብሎ ነው የሚቀጠቅጥ። እኔ አሁን ውሸት አልወድም ታውቃለህ አለ። እኔ ጊዜማ ጻድቅ ትሆናለህ። እኔ እኮ አይደል ምን እየሰራሽ ነው እዛ ስር ብዬሽ እኮ ነው። አንተ እንዴት ያዝከው? ራሱ ስክሪንሻት እንዴት አደረገው? አንተ እያወራህ ነበር እኮ እሷ እኮ ምን እየሰራ ነው እያሉት ነበር። ለምን 1200 ሰው አናሳየውም? በግሪን ስክሪን አድርጌ አሳይ ብሎ አላስወረደውም። ያርግሪት ስቶሪ አድርጎት እንዳይመጣ መኩት አስገባ። ዮሐዴ ሰምቷል። ደርግ ፊት እኔ ናቱ ወይ ነው ማለት እንደዚህ ተብዬ ወይኔ ኧረ መኩ ጎብዛል። መኩ አይ ለቁራኔ ተሻሽሏል። ይመች አሁን ስራ በቃ ሰው ማስገባት፣ ማስወረድ፣ መበጥበጥ ሁሉንም እንትን ማድረግ ነው። ግን እኮ ሰማ መኩ ግን እውነትን እኮ ነው።
አይ እውነትን እኮ ነው። ግን በደርግ ጊዜ የሆነ 10 አለቃ ምናምን ነው የሚመስለው አይደል? ጺሙ ራሱ በተፈጥሮ እንደዛ ነው። የፍየል ጺም ያለው 10 አለቃ አለ እንዴ? አንተ እኔ በዛ ጊዜ አልነበርኩም እባክህ። በቃ ሼባ እንደሆንክ እናውቃለን። አብጥብጠን አንተ ደግሞ እሱ ነው እናቴ ሲከፍት ነው እኮ በብዛት የሚበጠብጠው ግናቱ። ባለፈው በኩል ላይ ሲያወርደን እኔ በኩል ላይ በበጥበጥ ነው በቃ ይፈልጋል። በቃ ምስክር ቴንክ ዩ። እንዲያው ኢሞጂ ነው እኮ ፊቱ ራሱ የሚመስለው። አሁን ደግሞ በአዲሱ ምን ትጠብቂያለሽ? ከኢሞጂ ፊት መበጥበጥ ብቻ ቁም ነገር የለም እንዴ? ቆይ ዋቲ ኮመንት ላይ ቁም ነገር የለም ይላል። አሁን ከፍቶ እኮ ሊሄድብኝ እኮ ነው። ስቅ ያለው በቃ በቂ ነው። በደንብ ስቅ ያለው በቃናል መሰለኝ ራሱ እኔም ቆየው እና ቪዲዮ ተመልከቱ። ሰላም ብያለሁ። እንዴት ናችሁ? አይ ቅድም በተነሳው ሐሳብ ላይ ሪሙቭ አደረገው ማለት ነው። እናቱ ነው። እሺ ዮባ የምር እናቱ ነው። ሁሉንም ነው ሪሙቭ እያደረገ ያለው። ለማንኛውም የፔንቴኮስታል እና የሉተራንን በሁለቱ ሳይድ የተደረገው ዲቤት የኔ ቤት ላይ ለቅቄዋለሁና ሐሳብ ላይ ማለት ነው። እኔ ሐሳብ መስጠት ፈልጋለሁ። ሐሳብ መስጠት ሁሉንም እሺ ቀጥል። አሁን እንዳወርድ ይኸው በቃ ሚውት አደረገ። በጠበጠ ናቱ ግን ናቱ ለምንድን ነው እሱ ጀስቲፊኬሽን ኦንጎይንግ ነው ያሉበትን አይተሃል ዲያቆን? ዋት ኢፍ እሱን እየተቃወመ ነበር። ጀስቲፊኬሽን ኦንጎይንግ ነው ብለው ማታ እንትን ብለዋል መሰለኝ። ያላየሁት ቪዲዮ ያላችሁ እስቲ ልቀቁት። ጀስቲፊኬሽን ላይ እስቲ እንለቃለን። ማታ ላይ ደግሞ እንገባበታለን ብለዋል። እንግዲህ ነው ኢዮባ እየተናገርክ እኮ ናቱ ረበሸ። በቃ እንዴት ይደረግ? አይ እኔ እንትን ልል ነው ቅድም የተነሳው ሐሳብ ላይ ዮሐዴና ጋዲ እንዳሉት ነው መስማም። አረ እግዚአብሔር አረ ናቱ እናንተ ያላችሁትን የተቀበልኩት ነው ያልኩት እኔ። ቆይ ማን ነው ግን ሰው እያስወረደ ያለው? አንተ ለምንድን ነው ስልጣን ማታነሳበት? ከዚህ ልጅ ሰው የሚያስወርድ እኮ ነው። አነሳለሁ ጌታ። ኧረ ደውሎ ደግሞ ቆይ ለ1100 ሰው አንሳበት ነው እንዴ? ስማ አንሳበትና ማለት ነው። ስማ ላይ አንተ ገስት ላይ መጥቶ አልቅሶ ካላለቀሰ እንዳሰጠው ድጋሚ። ኧረ አልቅሳ አይደል እንዴ? ከዚህ ጋዲቶ አይደለም ለ1100 ሰው እንዴት ክብር አይኖረንም? ኧረ ጋዲ ሰው እያወራ እንዴት ታስወርዳለህ? ይሄ እኮ ሰው እንደመናቅ እኮ ነው። የሌላው አይደለም ሰው እንደመናቅ እዮባ ገና ወሬ ሊጀምር ስትል ገብቶኛል። አሁን አፈሙዛችንን ብናዞር የሚያዋጣን ይመስለኛል። ወዳጅ የዮባ አካሄድ ግን ተመችቶኛል። ጋዲና ዮሐድ እንዳሉት አልክ አንቺ አራዳ ደግሞ ልክ እንደዛው ነው አይደለም። እኔ ሲጀምር የተናገርኩት እዮባ በውስጥ የጻፈልኝ ነው። እኔ ማሳየት እችላለሁ። ምንም አልጻፍኩለትም። ጋይስ እታችሁን ታብታብ አድርግ። ስክሪንሻቱን ማን ያነሳው ታዲያ? እንዴ አንተ አይደለ እንዴ? ናቱ ወይ ፓፓ ዛሬ ቀንሽ አይደለም እንዲሁ ስትገረፊ ነው ያልሽው። በይ ቁጭ በይ አርፈሽ። አሁን ዋኖስ ሄዶ ያርድ ምን ይሰራል? ያርድ ምን አዲስ አማርኛ ፈጥሯል ጌታ። ያርድ ደግሞ ምንድን ነው? ያርድ ምንድን ነው? ያርድ በቁ አርድ ምን አልከኝ? ዋኖስን ሄዶ ያርድ ያርድ
ያርድ አለ። ኧረ በጉ ያርድ። አይ እንትን እኮ ነው መለኪያው መሰለኛል። ያርድ ኢንች እንደሚባለው መሰለኝ መኩዚ አይደል? እንደዛ ነው። እኔ እንደዛ ነው ተረጋኝ። ጋዲ ወይ አይ ኢዮባ ያለው ነገር ትንሽ ስላልገባኝ ነው። በአንተና በዮሐድ እስማማለሁ ያለው ዮሐድ የወሊድ መከላከያ ላይ መስሎ የነበረ ሐሳቡ ያለውን ነው ኢዮብ የተስማማው። አንቺ ጭስ ደግሞ ልታራግቢው ነው እንደ አዲስ የገባሽው። እኔ እኮ ኧረ ቁም ነገር የምታወሩ ሰዎች ጋር ስትላኩ ካሁን በኋላ ትላለህ። አይ ተሚ እና መኩ እንዴት ነው? አይ ቲንክ ረጅም ሰዓት ተቀመጥክ መሰለኛ። ረጅም ሰዓት ስለተቀመጥኩ ሊወርድ ነው ጋይስ። አይ ሪሙቭ አረገ። ዲያቆን አሉ እንዴ? አረ ዲያቆንን አስቀምጠው በዚህ ልክ ግን ሼም አይደለ እንዴ? ሰዎች ቢያንስ ለዲያቆን ክብር አይኖራችሁ? ናቱ እኔን አታቀሳሰር። እዛው ጨርስ። ቤቴን ማስተዳደር ሲያቅት ወደ እኔ መጣ። እንዴት የኔ ቤት ቁጭ ብሎ ዲያቆንን እንደዛ? አረ ክብር ኖራችሁ ቢያንስ ሰዎች። አረ ችግር የለም ራስ ቻለው። ችግር የለውም ዲያቆን። ደህና ደር ነው ደህና ዋል ነው የምትባለው። ደህና ዋል ነው። እሺ ሰላም ዋል። ሰላም ዋሉ ዲያቆን። እዛው ቻለው አሉ። ቻለው አሉ። ግርጣት የሚል ሰው ትዝ አለ። እና ለማንኛውም ሃርድ ነው በጣም። ዶንት ቢ ኪድስ ጋይስ። ቴንክ ዩ አሌክሶ በጣም በቃ አሁን ያስጠላል። ገባችሁ? አንዳንድ ሰዎችን ብሎክም ዩቲዩብ ማላደርግበት ወይ እንትን አለ እና ለማንኛውም ገብታችሁ ዩሺ ገብታችሁ የቀለሜ ግሩፕ እና የሉተራን ግሩፕ እንትን ያደረጉትን በደንብ ተመልከቱ። ኧረ ተውት፣ ኧረ ተው ሊዘጋ ነው። ማኩሻ ዘመዴ ቢንዬ ምስኪኑ እኔ እናንተን ምስኪኑ ነን የቀረን። በእናትህ እዚህ ውስጥ ያሉት እንዳለ እንትኖች ናቸው እንዳለ። አይ ቻው። እሺ በሉ በቃ በሉ ሰላም ሁኑ። ደህና ጋዲ ነፍሰ ያማርማ ግደለው። እዛ ደርግ ፊት ናቱ ኢሞጂ ፊት ኢሞጂን እለጥፍልሃለሁ። ጌታ የላከችልኝ ያቺ ልጅ ኢሞጂ ፊትን ለጥፌልህ ቀኑን ሙሉ ታለቅሳለህ። አይናቱ። እሺ ለማንኛውም ፎሎ አድርጉት ናቱን ራሱ። አሁን በዚህ ተንኮሉ 100,000 ከገባ ይሄ ሌላ ደረጃ ላይ ሊደርስ ነው። በዚህ ተንኮሉ ህይወታቸው ያለው ልጅ